ሰውየው ምን አይነት ሰው ነበር የሚለውን ነገር ከታሪክ ውሸት መሆኑ በደንብ መረዳት እንችላለን። እና እኔ በጣም የሚገርመኝ ነገር ጊዮርጊስ በሞተ ጊዜ ነፍሱ ከስጋው በተለየት ጊዜ መከረኛ ዳዊት አለ በገና ይዞ የሚመጣ ማለት ነው። እሱ መጥቶ ደረደረ ይላል። ይሄ ውሸት ነው ራሱ። ነቢያት ራሱ ሐዋርያት ምን ይላል መሰላችሁ? እዚያው ጥር ላይ በቀን በእኩሌታም ከዋክብት ታዩ በዚህችም ጊዜ ይላል አእላፍ መላእክት ቅዱሳን ሁሉ በየወገናቸው 12 መዝሙረኛው ነቢይ ዳዊት ቅዱሳን ነቢያትም ሁሉ ከእነርሱ ጋር በአንድነት ተከትለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ወረደ ይላል። ሀገሪቱን በብርሃን እስክትሞላ ድረስ ቦታው ሁሉ በብርሃን ሆነ ይላል። ለምን? ነፍስ ከስጋው በምትለየትበት ጊዜ ነቢያቱ ይመጣሉ፣ ዳዊት በገና ይዞ ይመጣል፣ ሐዋርያት ይመጣሉ፣ እንደገናም ደግሞ ሌሎችም እንደዚሁ አብረው ይመጣሉ። ይሄ በጣም የተሳሳተ ነው። አንደኛ ነፍስ ከስጋ ስትለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ነቢያትንም አስከትሎ ሐዋርያትንም አስከትሎ አይመጣም። በምንም ተአምር አንዲትን ነፍስ ከስጋው ለመለየት ጌታ በመላእክት ታጅቦ አይመጣም። ውሸት ነው። አንድ ጊዜ ነው፣ በመጨረሻ ነው። ጌታ ኢየሱስ ክርስቶስ የመጨረሻውን መምጣት እንጠባበቃለን። ከዚህ በኋላ ኢየሱስ አንድ ሰው ነፍስ በሞተ ከስጋ በተለየች ቁጥር መላእክትን አጅቦ ባለበገና እየደረደረ ነቢያትን ሐዋርያትን ሰብስቦ በመላእክት ታጅቦ በክብር የሚመጣበት መንገድ የለም። የሚመጣው አንድ ጊዜ ብቻ ነው። ከዚህ በኋላ አንድ ጊዜ እንጠብቃለን። ስለዚህ ጊዮርጊስ ሲሞት መላእክትን አጅቦ መጣ። እንዲሁ እኔ ዳዊት ይገርመኛል። ሁሉ ጊዜ በገና ተሸክሞ በሰማይ እኮ እንዲህ አይነት ስርዓት የለም። የሚጨበጥ የሚዳሰስ በገና ተሸክሞ ዳዊት የሚወጣበት የሚወርድበት ጊዜው የለም። ስለዚህ አንደኛ የስህተት ትምህርት መሆኑ በደንብ አድርገው የቤተክርስቲያኒቱ ሊቃውንት ይህንን ማየት መቻል አለባቸው ነው። እና ገድሉ ላይ ስንመጣ በጣም ብዙ ማንሳት የምንችላቸው ነገሮች አሉ። ለምሳሌ ጊዮርጊስ አደረጋቸው የሚባለው ታምራት በጣም ብዙ ነው። ስለዚህ ይቺ አሁን ማርያም ከጊዮርጊስ ጋር ምን አገናኛት? ምን አገናኛት? አሁን ይቺን ማርያምን እንደው ደምርን ምስለ ፍልሰትኪ እያለ እንደው የሚያቆነጳጳሳት ጊዮርጊስ ምንድን ነች? አሁን ይቺ በእውኑ ይቺ ማርያም ናት? ይቺ ትክክለኛዋ ማርያም አይደለችም። እንደው ምንድነው ምን ይላል መስላችሁ? ከታች ምን እንደሚል ታውቃላችሁ? በእንተ ፍቅረ አብ ወወልድ ወመንፈስ ቅዱስ ኬንያ እስለኪ ማርያም በሃሌሉያ። ተመልከት። ሀዘና ስሜ ወብከያ ለሀገሪትነ ኢትዮጵያ ይላል። አሁን እዚህ ጋር ታች ይሄ ህዳጉ ላይ ያለው ምንድነው? ስለ ኢትዮጵያ ምን በይ ለምኝልን፣ ሐዘኗን፣ ልቅሶዋን፣ ሰቆቃዋን ምን በይልን አስወግጅልን፣ አርቂልን ተብላ የምትለመነዋ ማነች? ማርያም። በእውነት ኢትዮጵያ የሚባል ሀገር ማርያም አታውቅም። እመ እግዚአብሔር ያነጸ ቤቶ ከንቶ ይጻምኑ እመ እግዚአብሔር ያቀባ ሀገረ ከንቶ ሀገረ የሚለውን ረስቶታል ማለት የለም፣ አያውቅም። እግዚአብሔር ሀገርን ካልጠበቀ ነው የሚለው መጽሐፍ ቅዱስ። እና እንደዚህ አይነቱ ገር ጠባቂው እሱ ስለሆነ በጣም የተሳሳተ ነው። ስለዚህ እና ኢትዮጵያን የምትባል ሀገር ማርያም አታውቅም። አንድ ሌላው እዚህ መጽሐፈ ሰዓታት ላይ መልካም ፍልሰታ ስለ ጊዮርጊስ የተናገረ አንድ ነገር ላንሳና መጨረሻ ይሆን አምልኮ ላይ አንሳው በኋላ ቆይሱ እና እንግዲህ በዚህ በመጽሐፈ ገድሉ ላይ ስንመጣ በመጽሐፈ ዚቁ ላይ ስንመጣ አንደኛ ጊዮርጊስ የተባለው ጻድቅ እንደገና ቅዱስ እንደገና ሰማዕት ተብሎ ቅጥል የተሰጠው ሰውዬ ሰማዕትነት አይገባውም፣ ቅዱስነት አይገባውም፣ ጻድቅነትም አይገባውም። ጊዮርጊስ ማለት አንድ ጦረኛ ነው፣ ገድሉ እንደሚነግረን ማለት ነው እንጂ ስለ ወንጌል የተቆረጠ በመጋዝ የተሰነጠቀ በእሳት አልጋ የተቃጠለ የነደደ አጥንቱ ስጋው ጅማቱ የተበጣጠሰ የተቆረጠ በተራራ የተዘራ ስለ ክርስቶስ እንዲህ አይነት ሰማዕት አናውቅም። እውነት እንነጋገር ከተባለ ስለ ክርስቶስ ስለ ወንጌል በሙቀጫ እንደ ጌሾ እንደ ብቅል ተወቅቶ በነፋስ ተዘርቶ በየቅጠሉ ስሙ የተገኘ ሰማዕት በመጽሐፍ ቅዱስ አናገኝም። በታሪክ ደረጃም ትክክለኛ አይደለም። ስለዚህ እንዲህ አይነት ነገሮቹ የቤተ ክርስቲያናችን ሊቃውንት ትክክል አለመሆኑን አምልኳቸው መስተካከል አለበት። ፍጡርና ፈጣሪን መለየት አለባቸው። ፍጡርን ከፍጡር ጋር ቀላቅሎ ማምለክ፣ ለፈጣሪ የተሰጠውን ለፍጡር መስጠት፣ ማዜም፣ መጮህ ይሄ መጽሐፍ ቅዱሳዊ አምልኮ አይደለም። መጽሐፍ ቅዱሳዊ ዝማሬ አይደለም። ይሄ ዝማሬ መላእክትን ያሰማልን የሚባለው ራሱ ቋንቋው የትኛው የመላእክት ዝማሬ እንደሆነ መፈተሽ መቻል አለበት። ስለዚህ አንድ ቄስ መድረክ ላይ ቆሞ በዘመረ ቁጥር አንድ መርጌታ ድምፁን ሲያንጎደጉድ በተሰማ ቁጥር ዝማሬ መላእክትን ያሰማልን የሚለው ቋንቋ በራሱ የትኞቹ መላእክት ድምፅ ዝማሬ እንደሆነ በደንብ መፈተሽ አለበት። እነዚህ ከአጋንንት የሆነው ዝማሬ እንደሆነ በደንብ መፈተሽ መቻል አለበት። እና እንግዲህ ገድላችንም የሚለው ይሄ ነው፣ ዚቁም የሚለው ይሄ ነው።
እንግዲህ የኢትዮጵያ ቤተክርስቲያን ትታደስ የምንለው እሺ በጣም ሰፊ ታሪክ ነው ያለው ጊዮርጊስ። አንድ ዓመት ብንሰራው አንጨርሰው። ብዙ ታሪኮቹን ብናነሳቸው በጣም ከባድ ነው። በኢትዮጵያ ላይ በጣም ከባድ በተለይ ከዚህ ከአድዋ ታሪክ ጋር ተያይዞ የጊዮርጊስ ጉዳይ ሲነሳ ሰዎቹ የደም ፍላትና የደም ግፊት ሁሉ የሚነሳባቸው ጊዜ አይተናል። በተለይም በሀገራችን ኢትዮጵያ ላይ በታሪክ እሱ አንዱ ተዋጊ ነው አጋዥ ነው ተብሎ ስለሚታወቅ፣ በሁለተኛ ደረጃ ደግሞ ቅድም እንደተባለው ገበዘ ኢትዮጵያ የኢትዮጵያ ጠባቂ ተብሎ ስለሚነገር ይህን ሁሉ ስናፈርሰው ይሄ ሁሉ ነው መርገፍ ያለበት። ኢትዮጵያን የሚጠብቃት እግዚአብሔር ነው። የኢትዮጵያ ጠባቂዋ አምላኳ እግዚአብሔር ነው። ምክንያቱም ኢትዮጵያን እንደ ሌሎች ሀገሮች እግዚአብሔር ይጠብቃል። ሌሎች ሀገሮች እንደሚጠብቅ ሁሉንም ሀገራት ዓለማትን የሚጠብቅ እግዚአብሔር ነው። አንድ ነገር ግን ማወቅ ያለብን እግዚአብሔር በመንግስቱ በጽድቁ ጉዳይ ላይ እግዚአብሔር መንግስቱን በሚያወርስበት ሰነድ ላይ ስንፈትሽ ያ ሰነድ ኢየሱስ ነው። በኢየሱስ ስትፈራረም ብቻ ነው የእግዚአብሔር መንግስት መውረስን የምታረጋግጠው። ይህ ማለት በሌላ አነጋገር በኢየሱስ ስታምንና በመንፈስ ቅዱስ ታትመ ሲረጋገጥልህ ብቻ ነው የመንግስት ወራሽ መሆንም ይረጋገጠው ማለት እንጂ ይሄን ሁሉ ጥርቅም እያመጣህ ዝም ብለህ ጻድቄ ነው ሰማይቴ ነው የኔ ነው ስላልከው አይደለም። በዚህ የተነሳ ስለነዚህ ሰዎች ሲባል በኢትዮጵያ ላይ ስንት ወጣት አልቋል። ለነዚህ ሰዎች ታቦት ለመትከል ተብሎ በሚደረግ የመሬት ወረራ በሀገራችን ስንት ወጣት አልቋል። ስንቱ ተቀስፏል በዚህ ጉዳይ ላይ እና ምንም ጥቅም ለሌለው ነገር ማለት ነው። ምክንያቱም ህይወት አንድ ነው። ህይወት አንድ ነው። መንገድ አንድ ነው። እውነት አንድ ነው። እሱም ኢየሱስ። ያለ ኢየሱስ ምንም ተአምር በምንም ተአምር ማንም መርቶ ወደ እግዚአብሔር መንግስት የሚያስገባ አካል የለም። ስለዚህ ሰውዬ ደሙን እንዲሁም ክርስቲያኖች ቤተክርስቲያን እንዳይሰሩበት የሚል ሁሉ አለ። ያንን ሰብስበው ወደ እንትን አወረዱት። ከዛ ሰብስበህ አምጣ ነው። ምን ሊያደርገው ነው የሚሰበሰበው? አጥንት ሰብሳቢ ነው እንዴ? የኔ ጌታ እንዴ! የሞት ነዎች የምንሰበሰበው ገና ዳግም ይመጣል ኢየሱስ ሲመጣ ነው። ያኔ ሙታንና ሕያዋን የሚገናኙ ሙታን ይነሳል። ከሱ ጋር ደግሞ የምትነጠቀዋ ቤተክርስቲያን ትነጠቃለች። ያኔ ፍርዱን እናየዋለን። ነገር ግን በዚህ ምድር ላይ እንዲህ አይነት ትርክት እያነበቡ የእግዚአብሔርን መንግስት መውረስ አይቻልም። ምክንያቱም ቀለል ባለ ንግግር ምንነግራችሁ ወልድ ያለው ነው ህይወት ያለው። ይህ ሁሉ ከንቱ ነው ለማለት ነው። ምናልባት ያው አሁንም እንቀጥልበታለን አጠራጠር እያደረግን እንዳልኳችሁ ትንሽ ሰፋ እያለ ስለሄደ ማለት ነው። ምንድን ነው ፋይዳው? ጊዮርጊስ አሁን ጊዮርጊስ ያመጣው ፋይዳ ለኢትዮጵያ ኦርቶዶክስ ቤተክርስቲያን በመንፈሳዊ ዘርፍ ምን ፋይዳ መጣ? ለምን ዓላማ ነው ሰዎች የሚያመልኩት? ምናልባት አንስተነዋል ነገሩን። ከዚህ አንጻር ቀሲስ ምንድን ነው ያዩት ፋይዳ? ያመጣው ፋይዳ አለው ወይ? በጎ ጎንስ አለው ወይ? ባለፈው አሁን ጥምቀትን ስናወራ ስለ ጥምቀት አንዳንድ ሰዎች ጥያቄ ተነስቶባቸዋል። በዚሁ ስለ ጥምቀት ስናወራ ከሀገራዊ አንጻር ከሀገራዊ ጥቅም አንጻር ስናየው ጥምቀትን በዩኔስኮ የተመዘገበ ስለሆነ ለሀገሪቱ ገቢ ያስገኛል ብለናል። በመንፈሳዊው ዘርፍ ግን ጉዳት ነው ያመጣው። ጉዳት አለው። መታሰቢያነቱን የኢየሱስ ክርስቶስ ጥምቀት ነው ብለው ካወጁ በኋላ ነገርየው ሌላ ነው። ባህልን ወይም ጭፈራም የተለያዩ ነገሮችን የሚያስተላልፉበት ባህል እንደሆነ በአሁኑ በሚደረገው በማህበራዊ ሚዲያ ማየት እንችላለን። ስለዚህ በጊዮርጊስ ጉዳይ በጊዮርጊስ ክብረ በዓልስ ጉዳይ ክብረ በዓሉ በሚከበርበት ጉዳይ ምንድን ነው ያገኘችው ቤተክርስቲያን? ለሀገርስ ምን ጥቅም አስመጥቷል? ጊዮርጊስ ምን አምጥቷል? እውነት አድዋ ተዋግቶ አሸንፏል? ይሄንንም እስኪ እሶ ይናገሩና እንቀጥላለን። እሺ፣ አመሰግናለሁ። በያዝነው ርዕስ ላይ እንግዲህ የቅዱስ ጊዮርጊስ ወደ ኢትዮጵያ መምጣትና በኢትዮጵያ ያለው ጠቀሜታ ምንድን ነው የሚለውን ሐሳብ ስንረዳ አንድን ነገር ጠቃሚ ጎኑንና ጎጂ ጎኑን መለየት አስፈላጊ ነው። ምክንያቱም ለምንድን ነው የሚጠቅመንን መያዝ ስላለብን። በሀገራችን በኢትዮጵያ ግን አብዛኛውን ጊዜ ያለው ሁኔታ ምንድን ነው ስንል
ሀገራዊውንም መንፈሳዊውንም ስንመለከት የትኛው ያመዝናል ስንል በአሁኑ ሰዓት ጎጂ ጎኑ ያመዝናል። እንግዲህ በኢትዮጵያ የሚመለኩ አምልኮት የሚፈጸምላቸው ታቦት የተቀረጸላቸው ገድል የተጻፈላቸው ባለ ታሪኮች አብዛኞቹ ከውጭ የመጡ ናቸው ስንል ለኢትዮጵያ ምን ጥቅም አላቸው? በኢትዮጵያ ውስጥስ ያላቸው ድርሻ ያላቸው ሚና ምንድነው ብለን ስንል ከጠቃሚነታቸው ይልቅ ጎጂነታቸው ያመዝናል። መጽሐፍ ቅዱስ ላይ የተጻፉ የታሪክ ባለቤቶች የመጽሐፍ ቅዱስ ታሪክ ባለቤቶች በመጽሐፍ ቅዱስ ውስጥ ያሉ ሰማዕታት ወይም ደግሞ ቅዱሳን ለሰውም ለሀገርም ለእግዚአብሔርም ክብር የተጋደሉት ተጋድሎ አለ። በመጽሐፍ ቅዱስ ያለ ለሰውም ለእግዚአብሔርም ለሀገርም ጠቃሚ የሆነ ታሪክ ትተው የሄዱ ሰማዕታት፣ ጻድቃን፣ ቅዱሳን አሉ። እነዛን እንግዲህ ቅድም መርጌታ ኃይለ ልዑል በሚገባ የተጋደሉበትንም ተጋድሎ ገልጸው ነግረውናል። አሁን ግን በዚቁ በድርሳኑ እንዲሁም በሳታቱ በድጓው ላይ የእግዚአብሔርን ምስጋና ለፍጡር እየተሰጠ የሚገለገለው የሚፈጸመው ስርዓት ለሀገርም እርግማን የሚያመጣ ነው። ለሀገርም ለሰውም ደግሞ ምንም አይነት ጥቅም የለውም፣ ሰውን ከእግዚአብሔር ይለያልና። ታዲያ ይህ ሰማዕት የተባለው ቅዱስ ጊዮርጊስ ኢትዮጵያን ይጠብቃል። እንዲያውም ገበዘ ኢትዮጵያ ነው፣ ኢትዮጵያን የሚጠብቃት ጊዮርጊስ ነው ብሎ ስያሜ የተሰጠው ፍጹም ስህተትና የውሸት ታሪክ ነው። ለምን ስንል መጽሐፍ ቅዱስ እግዚአብሔር ሀገርን ካልጠበቀ ጠባቂ በከንቱ ይደክማል ነው የሚለው። ሀገርን የሚጠብቅ እግዚአብሔር ነው። ሀገርን የሚጠብቅ እግዚአብሔር ነው። ስለዚህ በኢትዮጵያ ምን ጥቅም አለው ስንል ምንም አይነት ጥቅም የለውም። እንዲያውም በቀደሙት አባቶቻችን ቅድም መርጌታ መልአክ እያሉ ነበረ፣ አባቶቻችን የመጣውን ጠላት ወራሪ ተዋግተው ያሸነፉበትን ታሪክ የቀማ ነው። ይህ ታዲያ ጠቀሜታ አለው ወይ ስንል የለውም ነው። የለውም፣ ጠቀሜታ የለውም። ሌላው እንግዲህ ሰማዕታት ለምን ተጋደሉ ነው። አንድ ነገር ልናውቅ የሚገባው ነገር ቅዱሳን ሰማዕታት የተጋደሉት ለምንድን ነው? የሰማዕቱ የቅዱስ ጊዮርጊስ ተጋድሎስ ምን ነበረ ስንል ቅድም እንዳየነው ነው። ከእድገቱ ጀምሮ እስከ ፍጻሜው ድረስ ያለው ተጋድሎ ሰማዕት የሚያስብል መንፈሳዊ ይዘት አለው ወይ ብለን በመጽሐፍ ቅዱስ ሚዛን ስንመለከት የለውም። ለሀገርም ጠቀሜታ የለውም። ለሰውም ቢሆን በተለይ ለኢትዮጵያ ጊዮርጊስ አይጠቅማትም። በተለይ ለኢትዮጵያ የሚጠቅማት በአሁኑ ሰዓት ሊሰመርበት የሚገባው ጌታ ኢየሱስ ክርስቶስ ብቻ ነው። በቃ ሊሰመርበት ከተፈለገ ጠቃሚ ጎን አለው ብለን ከወሰድን ወንጌል ነው ለኢትዮጵያ የሚጠቅመው። በቃ ወንጌል የጊዮርጊስ ገድል፣ የጊዮርጊስ ሰማዕትነት፣ የጊዮርጊስ ተጋድሎ ሳይሆን ለኢትዮጵያ ለሀገራችን አስፈላጊ ነው ተብሎ ሊታመንበት የሚገባው የእግዚአብሔር ቃልና የእግዚአብሔርን ቃል የያዘው መጽሐፍ ቅዱስ ከተሰበከ ነው። የጊዮርጊስ ገድል፣ የጊዮርጊስ ታሪክ፣ የጊዮርጊስ ተጋድሎ ስለተሰበከ ምንም ጠቀሜታ የለውም። ለምን ስንል የሙትን መንፈስ የሚጠራ ሙታን ሳቢ ነው። ጊዮርጊስ እንግዲህ ሞቷል፣ ሰው ነውና ተጋደለ እንበል፣ ሰማዕትም ሆነ እንበል። ይህ በሰማዕትነት ሞተ የተባለው ጊዮርጊስ ሞቷል። በቃ ለኢትዮጵያ አሁን የሚሰራው ነገር የለም። ምክንያቱም ለምን የለማ በሕይወት ወደ ኢትዮጵያም አልመጣም፣ ኢትዮጵያንም አያውቅም። ከሞተ ደግሞ የሙታን መንፈስ አያስፈልግም። ቅዱሳንን በክርስቶስ የቤዛነት ሥራ የዳኑ በእምነት በደሙ የጸደቁ በክርስቶስ ሞት ከእግዚአብሔር ጋር ታርቀው ሰላምን ያገኙ የሰማያዊ መንግሥት ዜጎች ናቸው። የሰማያዊ መንግሥት ዜጎች ናቸው። እነዚህን እንዲሁ አግኝተን ብንጠይቃቸው የዳኑበትን፣ የተጋደሉበትን፣ የጸደቁበትን፣ ከእግዚአብሔር ጋር የታረቁበትን ክርስቶስ ኢየሱስን ያሳዩን ይሆናል እንጂ እንደ ጊዮርጊስ አሁን ላለው ጦርነት መጥቶ የሚዋጉ አይደሉም።
አይደሉም። እነሱን አግኝተን ብንጠይቃቸው እርግጥ የእግዚአብሔር ቅዱሳን የቀደሙት ዛሬ በሕይወተ ሥጋ ቢኖሩና ዛሬ በሕይወተ ሥጋ ቢኖሩና ወደ እነርሱ ብንሄድ ሊሰጡን የሚችሉት አንድ ነገር ብቻ ነው። እንደ ጴጥሮስና እንደ ዮሐንስ እኛ ያለንን እንሰጣለን፣ ብርና ወርቅ የለንም፣ ነገር ግን በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ብለው ይለምን ለነበረው ለማኝ የሰጡት ምንድን ነው ስንል ኢየሱስ ክርስቶስን ነው። ወይስ ያሳዩት ኢየሱስ ክርስቶስን ነው? ከዚህ አንጻር ጊዮርጊስን ስናየው ምንም የጠቀመው ነገር የለም። አሁን ጴጥሮስና ዮሐንስ ጠቅመዋል። ለማኝ ሆኖ እግሩ የማይሄደውን ሰው ኢየሱስን ሰጥተው እግር እንዲኖረው ወደ ቤተ መቅደስ ገብቶ እግዚአብሔርን እንዲያመሰግን ይህን አድርገዋል። ከዚህ በዚህ አይነት መልኩ ስናየው የጊዮርጊስ ሰማዕትነት ምንም አይነት ጥቅም የለውም ከመጽሐፍ ቅዱስ ሚዛን አንጻር። ገድሉንም ስንመለከት በድርሳኑም በዚቁም በድጓሙም ስናየው ማለት ነው። የጌታ እናትን ቅድስት ድንግል ማርያምን አግኝተን ብንጠይቃት በልጇ ያለውን ልትሰጠን የምትችለውን ኢየሱስ ክርስቶስን ይሆናል እንጂ እርሷ ራሷ ማርያም የጌታ የኢየሱስ ክርስቶስ እናት ኖራ አሁን በሕይወት ኖራ ብንጠይቃት እርሱን ስሙ ብላ ታሳየን ይሆናል እንጂ እኔን አምልኩኝ እኔን ስገዱልኛል። ከዚህ አንጻር ቤተ ክርስቲያን እየፈጸመች ያለችው ስርዓትና ባህላዊ የሆነውን ስርዓት ለሀገርም በተለይ በጊዮርጊስ የሚሰራው ጊዮርጊስ ቀደም ባለው ቪዲዮውን ተመልከቱት፣ አስማተኛ እንደነበረ ነግረናቸዋል። ቀደም በነበረው ቪዲዮ ስለ ጊዮርጊስ በሰራ ነው። ለሰው ልጆች በክርስቶስ የተደረገውን የመዳን ጥበብ ለማወቅ ወደሚደነቁበት ወደሚያደንቁት መላእክት ሄደን ብንጠይቃቸው ራሳቸውን ወይም ሌላውን ሳይሆን በበረት የተወለደውን መድኃኒት ሞትን ድል የነሳውን ኢየሱስን ወድቀው ሰግደው ሲያመልኩት ምንኛ ድንቅ ነው ብለው ከእረኞች ጋር ሲያመልኩት አምልኮ ሲፈጽሙለት ያሳዩን ይሆናል እንጂ ራሳቸውን እንኳን ያሳዩን መላእክቱ። ከዚህ አንጻር ይህ ተጋኖ በኢትዮጵያ የሚወራለት እኔ እንዴ የሞተ መንፈስ መጥቶ የሚዋጋ ከሆነ ይሄ የሙታን መንፈስ ነው። ለምሳሌ በነ አምደ ጽዮንና በነ ዘርዓ ያዕቆብ ዘመን ይዋጋልን ነበረ ተብሎ ታሪክ ተጽፏል። ይህ የሙት መንፈስ መጥቶ የሚዋጋላቸው ምን ይታወቃል? ጊዮርጊስ ስለመሆኑ ምን ማስረገጫ አለው? ስለዚህ ይሄም ውሸት ነው። ሰው ከሞተ በኋላ መምጣት አይችልም። ሰው ከሞተ በኋላ መጥቶ ፈረስ ተቀምጦ ሊዋጋ አይችልም። ሰው ከሞተ አበቃ። እንግዲህ ይህንን የሉቃስ ወንጌል ምዕራፍ 16 ቁጥር 19ን ተመልከቱት። ሰው ከሞተ በኋላ ከአንድ ወደ አንድ ማለፍ እንደማይችል በቃ ያበቃል። ሰው ነው ጊዮርጊስ፣ ሞቷል። መጥቶ ለኢትዮጵያ ሊዋጋ ኢትዮጵያንም ሊጠብቅ የሚችልበት ምንም አይነት እውነተኛ ታሪክ የለውም። ከዚህ አንጻር ወደ አንቀላፉት ቅዱሳን ሰዎች መሄድና ማነጋገር ብንችል ወደ አንቀላፉት ቅዱሳን ወይም ሰማዕታት መሄድና አግኝተን ብንጠይቃቸው ስለማን ይነግሩናል፣ ስለማን ያወሩናል ብለን ብንል የሁሉን ጌታ የሁሉን ገዢ ጌታ ኢየሱስ ክርስቶስ ለሰው ልጆች የከፈለውን ተጋድሎ የፈጸመውን የተቀበለውን መከራ እርሱን ይነግሩን ይሆናል እንጂ ስለ ጊዮርጊስ አይወሩም፣ አይመሰክሩም። ስለ ሰው ልጆች መዳን፣ የዘላለም ሕይወት፣ ከውድቀት መነሳት፣ ከኃጢአት ባርነት ነፃ መውጣት ስለሱ ነቢያቱ ተናገሩ። ሙሴ በሕግ ጻፈለት። ስለማን? የቀደሙት ነቢያት ሩቅ የነበሩት እነ ኢሳይያስ አይተው ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነትም በጫንቃው ላይ ነው ብለው የመሰከሩለት።
በሥጋው የተቀበለውን መከራ በትንቢተ ኢሳይያስ ምዕራፍ 53 ላይ ገለጹ። አይተው ይህን ነው የነገሩን። ታዲያ እነዚህ ጠቅመውናል። ምን በማድረግ? እውነት በመመስከር ስለ እግዚአብሔር ያለውን ድንቅ የሆነውን ተአምር፣ ድንቅ የሆነውን ታሪክ በመመስከር በመናገር በመጻፍ ጠቃሚ ነገር አሳይተዋል። ጊዮርጊስ ግን ያሳየው ምንም ነገር የለም። ሰውን ከመግደል ውጭ ያሳየው ምንም ጠቀሜታ ነገር የለም። የሚዋጋ ከሆነ ኢትዮጵያውያንንም ገሏል ማለት ነው። ተዋጊ ከሆነ ሌላም ወንጀል ሰርቷል ማለት ነው። ስለዚህ ይሄ ጻድቅ የሚያስብልና ጠቃሚ ጎን የለውም። እግዚአብሔር አብም ከሰማይ ወደ ምድር ያስተጋባው ድምፅ ስለ ልጁ ስለ ኢየሱስ ክርስቶስ እርሱ ደስ የተሰኘበት ፈቃዱን የሚያደርግ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ብሎ ሲናገር በዘፍጥረትም በአዲስ ኪዳንም የተሰማው ይሄ ነው። ታዲያ ይህ በሚነገርበት ቤተ ክርስቲያን ስለ ጊዮርጊስ እየተተረከ ሕዝቤን፣ ትውልዴን፣ ሀገሬን ጎድቷል እንጂ ጠቀሜታ የለውም። ሕዝቤን፣ ትውልዴን፣ ሀገሬን ጎድቷል። ይሄ ጉዳቱ ነው እንጂ የሚሰማኝ ጠቃሚ ነገር የለውም። መጽሐፍ ቅዱስን ብናነብ ስለ እግዚአብሔርና ስለ ልጁ ስለ ኢየሱስ ክርስቶስ ይነግረናል። አብም ነቢያትም ሕጉም እነዚህ ሰማዕታት ሆነው ስለ ክርስቶስ በመመስከር ዋጋ የተቀበሉትም ሁሉም በአጠቃላይ ተጠቅልሎ ኢየሱስ ጋር ሲመጣ ኢየሱስ እንደዚህ ብሎ ይነግረናል። ኢየሱስ ፍጡራንም አብም ስለ እርሱ የተናገሩትን እንግዲህ ያንቀላፉት ቅዱሳን ዋና አገልግሎታቸው ተጋድሏቸው ወደ ኢየሱስ ሰዎች ዘወር ይሉ ዘንድ ወደ ክርስቶስ ኢየሱስ ክርስቶስን የተቀበለውን መከራ የከፈለውን የፈሰሰውን ቅዱሱን ደም ለሰው ልጆች እንደሆነ አምነው ይድኑ ዘንድ የመሰከሩትን ምስክርነት ጠቅልሎ ኢየሱስ እንደዚህ አለ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ አለ። ጊዮርጊስ ግን ለሀገራችን እርግማንን፣ ለሀገራችን ስራ ፈትነትን፣ ለሀገራችን ከፍተኛ ጉዳትን፣ ለሀገራችን የታሪክን ሽሚያ አሳይቷል እንጂ የጠቀመው ምንም አይነት ጥቅም የለም። ስለዚህ ቤተ ክርስቲያናችን ልትነቃ እንዲህ አይነቱን ታሪክ እንዲህ አይነቱን ገድል አስቀምጣ መጽሐፍ ቅዱስን በመስበክ ትውልዱን ወደ እውነት ትውልዱን ለሀገር እድገት ሰራተኛ ማድረግ ይገባል የሚለውን ተሐድሶ ያስፈልጋል የሚለውን መልእክታችንን እናስተላልፋለን። እግዚአብሔር የተባረከ ይሁን። እሺ፣ በጣም ጥሩ መልእክት ነው ቀሲስ። እንግዲህ ሁል ጊዜ እንደምናስተላልፈው መልእክታችን መጽሐፍ ቅዱስ ነው። እናንተ ሸክም የከበደባችሁ ሁሉ ስንጠቀልለው ሸክምን የሚያራግፍ ለሀገር ፋይዳ ያለው ለሰላም፣ ለፍቅር፣ ለሁሉም ነገር ሁሉን የሆነ ክርስቶስ ምንም ይሄ እንትን የለው። የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን ሁሉ አልፈልገውም ብላ አስወግዳ ኢየሱስን ብታነግስ ወደ ቀደመ ክብሯ ወደ ገናናነቷ እኔ እርግጠኛ ነኝ ወደ ገናና ክብሯ ትመለስ ነበር። ነገር ግን አሁን ይሄ ዝባዝንኬ እየከፋፈላትም ጭምር። ምክንያቱም አንዱ እንደዚህ ሲል አንዱ እንደዚህ ሲል አንዱ የራሱን ገድል ሲያስገባ አንዱ የራሱን ድርሳን ሲያስገባ ታሪክ አልባ ሆና ልትቀር ነው። ስለዚህ ታሪኳን የሚቀይርላት ወደ ነበረችበት ወደ ትክክለኛው ቤተክርስቲያንነቷ የሚመልሳት ኢየሱስ ነው። እሱ የቤተክርስቲያን ራስ ስለሆነ ማለት ነው። ከዚህም የተነሳ
የነ ጊዮርጊስን ጨምሮ ሌሎችንም ሰማዕታት ጻድቃን የሚባሉት በቤተ ክርስቲያኒቱ ከመግባታቸው የተነሳ አንደኛ የእግዚአብሔርን አምልኮ ወደ እነዚህ ፍጡራን ቀይራለች። በሁለተኛ ደረጃ ጽድቅን በክርስቶስ የተከናወነውን የተፈጸመውን ጽድቅ በእነዚህ ሰዎች ይፈጸማል ብላ ታስተምራለች። በሦስተኛ ደረጃ ቤተ ክርስቲያኒቱ የነበራትን ታሪካዊ እና እግዚአብሔር የሰጣትን እሴት የእግዚአብሔርን ሐሳብና ፈቃድ መልካሙን እሴቷንም ጭምር አጣለች በእነዚህ ባለታሪኮች የተነሳ ማለት ነው። ስለዚህ ማነሳው አሁን ለመርጌታ ኃይለ ልዑል አምልኮ አንስቻለሁ። ከአምልኮ አንጻር ጊዮርጊስ ለምሳሌ ባነሳው ሶም ያነቡታል የቤተ ክርስቲያን ራስ ነው ይላል። ለቤተ ክርስቲያን ቅድስት ዘኮን ከርሳ የሚል መልክ አይቻለሁ እና እውነት የቤተ ክርስቲያን ራስ ነው ጊዮርጊስ። አሁን የቤተ ክርስቲያን ራስ ከሆነ ምን ይገባዋል ማለት ነው? አምልኮ ይገባዋል። ምንም እንትን የለው። የቤተ ክርስቲያን ራስ ከሆነ ቅድም መርጌታ መልአክ ሲያነቡ ጊዮርጊስ ኢየሱስ ብለው ነው ቀጥታ ያነበቡልን። ጊዮርጊስ ኢየሱስ በተውላጠ ስም ማለት ነው ወደ ኢየሱስ በመቀየር እና አምልኮ ይወስዳል። የጊዮርጊስ ራሱ ክብረ በዓሉ አምልኮ ነው አይደለም? ቅኔ ማህሌቱም ሰዓታቱም ቅዳሴውም አምልኮ ነው። ስለዚህ አምልኮን ወስደዋል ስንል ምክንያት አለን። ጊዮርጊስም የዚህ ተሳታፊ ነው። ይህን አስመልክቶ እሱ ሀሳብ ይስጡንና እያጠቃለን። እሺ፣ አመሰግናለሁ። ክብር ለእግዚአብሔር ይሁን። እንግዲህ ያው እንደተባለው አንድ ነገር እዚህ ጋር እንዲያው ማንሳት የምፈልገው ነገር ሰውም እንዲረዳው የምፈልገው ነገር እኛ እውነተኞችን ሰማዕታት እየተቃወምን አይደለም። እውነተኞችን ሰማዕታት በእውነት ስለ ክርስቶስ ሰማዕት የሆኑትን እናከብራለን፣ እንወዳለን። የኑሯቸውንም ምሳሌነት ተከትለን ወይም ፈለግ ተከትለን እንደነሱ እኛም አምላካችንን አክብረን ለማለፍ የእነሱን እድል ለማግኘት እያገለገልን እየሰራን ነው ያለ ነው። አንዱ ራሱ እንዲያው ማረጋገጫው እዚህ እንኳ ራሱ በድፍረት ይህንን ስህተት የምንቃወም የሰማዕታት ልጆች ስለሆነ ነው አይደለ? የሰማዕታት ልጆች ስለሆነ ነው። ምክንያቱም ቢመጣ እንኳ እንደነሱ አይነት ነገር ነው የሚመጣው አይደለ? ስለዚህ እሱን መቃወም እንችላለን ብለን ስላሰብን ነውና እውነተኞቹ ሰማዕታት አይደለም እኛ የምንቃወመው። ጊዮርጊስም እውነተኛ ሰማዕት ሆኖ ቢሆን እኛ እንቃወመው። ግን እዚህ ኢትዮጵያ ውስጥ ያለው በተለይ ስለ ጊዮርጊስ የተጻፈው ገድል፣ ስለ እሱ የሚተረከው ትርክት፣ ስለ እሱ የተደረሰው ድርሰት ጊዮርጊስ እውነተኛ ሰማዕት አይደለም። አንዱ ራሱ ይህንን ራሱ ልንልበት የምንችለው ለምሳሌ የቤተ ክርስቲያን ራስ ጊዮርጊስ ነው ተብሎ ተደርሶለታል አይደለም? ለቤተ ክርስቲያን ዘኮንከ ሪሳ ጊዮርጊስ ውኩል ከማንበሳ ዘዚያ የሰራ ኃጢአት ዋበሳ ይላል። አሁን ይሄ ለአንድ ሰው ፍጡር የሚሰጥ አይደለም። የቤተ ክርስቲያን ራስ ማን እንደሆነ ይታወቃል አይደለም? የሰውን ኃጢአት የሚያስተሰርይ የሚደመስስ ማን እንደሆነ ይታወቃል። ግን ቤተ ክርስቲያን በድፍረት ጊዮርጊስ የቤተ ክርስቲያን ራስ ነህ፣ እንደገና ደግሞ ውኩል ከማንበሳ እንዳንበሳ የምትታመን አይደለም። ዘዚያ የሰራ ኃጢአት ዋበሳ እንዳንበሳ የምትታመን ወይም እንዳንበሳ መተማመኛ የሆንክ የኔን ኃጢአት ደግሞ የምታስተሰርይ ኃጢአቴና በደሌን የምደመስስ ጊዮርጊስ አንተ የቤተ ክርስቲያን ራስ ነህ ብላ ነው ያስቀመጠችው። አሁን ይሄ በጣም የተሳሳተ ትምህርት ነው። እንደዚህ አይነት ሰማዕት የለም። ሰማዕታት ስለ ክርስቶስ ዋጋ ይከፍላሉ፣ ስለ ክርስቶስ ይሞታሉ፣ ስለ ክርስቶስ ይገደላሉ እንጂ የክርስቶስን ቦታ ወስደው በክርስቶስ ስፍራ ተተክተው እንደዚህ አይነት ስራ አይሰሩም። እንግዲህ የቤተ ክርስቲያን ራስ ማን ነው የሚለውን ራሱ ጋር ማንሳት አለብን አይደለም? የቤተ ክርስቲያን ራስ መጽሐፍ ቅዱስ እንደሚነግረን ራሱ ኢየሱስ ክርስቶስ ነው አይደለም? ከሁሉ በላይ ራስ እንዲሆን ምን አደረገው ነው የሚለው? ለቤተ ክርስቲያን ሰጠው። ኤፌሶን ምዕራፍ 1 ቁጥር 22 ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው፣ እርሷም የእርሱ አካሉና ሙላቱ ናት ብሎ ነው የሚያስቀምጠው። ስለዚህ የቤተ ክርስቲያን ራስ ክርስቶስ ነው። እግዚአብሔር የቤተ ክርስቲያን ራስ አድርጎ ያስቀመጠው ክርስቶስ ነው። ለምንድን ነው ከተባለ ለቤተ ክርስቲያን የሞተው ክርስቶስ ነው አይደለም? ደሙን ያፈሰሰው
ለቤተክርስቲያን ክርስቶስ ነው። ሌላ የሞተ አካል የለም። ለምሳሌ የቤተክርስቲያን ራስ ለመሆን ስለ ቤተክርስቲያን መሞት ያስፈልገዋል አይደለ? ሰው ኃጢአተኛ ነው። ሰው ለቤተክርስቲያን አልሞትም፣ መሞትም አይችልም። ቢሞትም ደግሞ ሰው የቤተክርስቲያን ራስ መሆን አይችልም። ለምን ከተባለ አምላክ መሆን አለበት፣ ንጹሕ መሆን አለበት። ስለዚህ ሰው ኃጢአተኛ ስለሆነ ያ ኃጢአተኛ ሰው ስለ ራሱ የሞተ ስለ ራሱ ዋጋ የከፈለ እንጂ ስለ ቤተክርስቲያን ዋጋ የከፈለ አይደለም። ስለዚህ ይህንን ስለምናይ ይህንን ስለምናውቅ የቤተክርስቲያን ራስ እሱ አይደለም ብለን እንቃወማለን ማለት ነው። መጽሐፍ ቅዱስ በነገራችን ላይ መጽሐፍ ቅዱስ በተደጋጋሚ በግልጽ የሚነግረን ምንድን ነው ከተባለ ቤተክርስቲያንን በተመለከተ የቤተክርስቲያን ራስነት በተመለከተ ክርስቶስን ነው። እንደው ጨማምረን የእግዚአብሔርን ቃል እንዲህ ምን ይላል? እዚያው ኤፌሶን ምዕራፍ 4 ቁጥር 15 ላይ ነገር ግን እውነትን በፍቅር እያያዝ ይላል በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ነው የሚል ወደ እርሱ ወደ ምን ራስ ወደሚሆን አያች ቤተክርስቲያን የምታድገው ወደ ራሷ ነው። ወደ ማን? ወደ ክርስቶስ። አያችሁ። ስለዚህ ይህንን ወስዶ ለሰው መስጠት ይህንን ወስዶ ለፍጡር መስጠት ማለት እንግዲህ አምላክ ማድረግ ነው ፍጡሩ። ለምሳሌ እኛ ክርስቶስ አዳነን ብለን ስናስብ ክርስቶስ ምን ስለሆነ ነው? አምላክና ሰው ስለሆነ ነው አይደለ? ስለዚህ አምላክና ሰው የሆነውን መለኮት የሆነውን የእግዚአብሔርን ስራ ለእርሱ መስጠት ነው። ቆላስይስ ምዕራፍ 1 ቁጥር 18 ላይ እርሱም ይላል የአካሉ ማለት የቤተክርስቲያን ራስ ነው። ማነው እሱ የሚለው? ክርስቶስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው እና እርሱ የአካሉ የቤተክርስቲያን ምንድን ነው? ራስ ነው። ጳውሎስ ይህንን ክፍል ሲያጠናክረው እንደዚህ ያለው ሰው ይላል ራስ ወደሚሆነው ወደ ክርስቶስ አይጠጋም ይላል። ስለዚህ ምንድን ነው አሁን እዚህ ጋር ስናይ ራሱ የቤተክርስቲያን ራስ ክርስቶስ ነው። ስለዚህ ጊዮርጊስ ይህንን ቦታ ከተሰጠው ሰው ራሱ ነው ለማለት እንቸገራለን አይደለ? ሰው ራስ መሆን አይችልም። ሰው ይህንን ቦታ መውሰድ አይችልም። ሰው ይህንን ቦታ መተካት አይችልም። እና የኢትዮጵያ ሊቃውንት ገብቷቸው የሚሆን ሳይገባቸው ምን አድርገዋል ከተባለ የክርስቶስን ቦታ ለፍጡር ሰጥተዋል። በክርስቶስ ስፍራ ላይ ፍጡር አስቀምጠዋል። ይሄ ትክክለኛ ትምህርት አይደለም። ለዚህ ነው እኛ አሁን ሰማዕት አይደለም ትክክል አይደለም ስንል እንደዚህ ነው። በነገራችን ላይ አንድ ነገር እዚህ ጋር ላንሳ። እውነተኞቹ ሰማዕታት፣ እውነተኞቹ ቅዱሳን፣ እውነተኞቹ ጻድቃን ምንድን ነው ፍላጎታቸው ከተባለ እሱን ማክበር ነው። ለዚህ መጥምቁ ዮሐንስ ያለውን ማንሳት እንችላለን አይደለ? ሙሽራይቱ ያለችው እሱ ምንድን ነው ይላል? ሙሽራው ነው። ሚዜዎቹ ይላል በሙሽራው ደስ ከመሰኘት በስተቀር ሌላ ስራ የላቸውም ይላል እና ይቀጥልና እሱን ይልቅ እኔ ግላንስ ይገባኛል፣ ደስታዬ በእርሱ መክበር ይፈጸማል ነው የሚለው። ስለዚህ እውነተኞቹ ሰማዕታት፣ እውነተኞቹ ቅዱሳን፣ እውነተኞቹ ጻድቃን ምን ያደርጋሉ ተብሎ ጥያቄ ቢጠየቅ የሚያደርጉት አምላካቸውን ማክበር ነው፣ ክብር ለእሱ መስጠት ነው። ስለዚህ በኢትዮጵያ ቤተክርስቲያን ይህንን ስናይ የክርስቶስን ቦታ ሰጥተውታል። አንዳንድ ጊዜ እኔ እዚህ ጋር ሁልጊዜ የማስበው በተለይ በቤተክርስቲያን የሚጻፉ ገድላት የሚጻፉ ድርሳናት ሰውየው ካለፈ በኋላ ስለሚጻፉ እኔ አሁን ይሄ ጊዮርጊስ የሚባል ሰው በዓለም አቀፍ ደረጃ አለ አይደለ? በታሪክ የምናያቸው የሚተረክለት ታሪክ አለ፣ በዓለም አቀፍ ደረጃ የምናየው ነገር አለ እና ከዚህ አንግል ስናይ እዚህ ኢትዮጵያ ውስጥ ያለው ኢትዮጵያ ውስጥ ገድል የተጻፈለት ድርሳን የተጻፈለት ተዋሽቶበታል። ትክክለኛ ሰው እንኳ ቢሆን እሱ ማለት ነው ትክክለኛ ሰው እንኳ ቢሆን ሰማዕት እንኳ ሆኖ ቢሆን እኛ ሀገር ያለው ግን እንደዚህ አይደለም። እሱን የሚያሳይ አይደለም። በአምላክ ቦታ ላይ ተተክቷል። በአምላክ ቦታ ላይ ተቀምጧል። የአምላክን ስራ ወስዷል። የክርስቶስን የማዳን ስራ ሸፍኗል። እንግዲህ ተመልከቱ፣ ኃጢአት የሚያስተሰርይ የኔን ኃጢአት የሚያስተሰርይ ነው የሚለው። እንግዲህ ስለ ኃጢአት ስርየት ራሱ የምናነሳው ምንድነው ከተባለ ክርስቶስ ነው አይደለም? ምን ይላል መጽሐፍ ቅዱስ? በስሙ ይላል ሉቃስ ምዕራፍ 24 ላይ ቁጥር 44 አካባቢ ስለ ኢየሱስ ሲናገር በስሙ የኃጢአት ስርየት ከኢየሩሳሌም ጀምሮ በይሁዳ ሁሉ ይሰበካል ነው የሚለው። የኃጢአት ስርየት የተሰበከው በኢየሱስ ነው። ሌላ ኃጢአት የሚያስተሰርይ አካል የለም። ዮሐንስም እንደሚነግረን ዮሐንስ ምዕራፍ 1 ቁጥር 7 ላይ የኢየሱስ ደም ነው አይደለ ሰውን ከኃጢአት ሁሉ የሚያነጻው። ስለዚህ ጊዮርጊስ ይህንን ቦታ መውሰድ አይችልም፣ አልወሰደም፣ ትክክል አይደለም የምንለው ከዚህ የተነሳ ነው ማለት ነው። ሌላው እንዲህ እንድናይ የፈለግኩት ሁለተኛው ነገር ምንድን ነው? አምልኮ የአምልኮ ወይም ደግሞ የፈጣሪ ቦታ ተሰጥቶታል። እንግዲህ ይኸውላችሁ አሁን ሁልጊዜ ስናይ ይሄ ጸሎት፣ ልመና፣ ምልጃ
እነዚህ ለማን ነው የሚቀርቡ ከተባለ ለአምላክ ነው የሚቀርቡት አይደለ? ስለዚህ ሰው ቀጥታ በጊዮርጊስ ወደ ጊዮርጊስ ምን ያቀርባል? ምልጃ ያቀርባል፣ ልመና ያቀርባል፣ ጸሎት ያቀርባል። በተለይ መጽሐፈ ሰዓታት ላይ ቄሶቹ ከሚሉት አንዳንድ ነገር እንደው ብናይ በጣም ይገርማል። ጊዮርጊስ ብለከ በተአምኑ ይትመንነን ይመንኑ ቅረበኒና ላድኑ። ተመልከቱት። ጊዮርጊስ በመታመን እልሃለሁ ማለት ነው አይደል? ጊዮርጊስ ብለከ በተአምኑ ማለት በመታመን እልሃለሁ፣ አትናቀኝ፣ እኔን ለማዳን ቅረበኝ። የሚገርም ነው። በማመን ማለት ነው። አንተን በማመን በመታመን አንተን በመታመን እልሃለሁ። መናቅ አትናቀኝ ነው። አትናቀኝ፣ ቸል አትበለኝ። ዳዊት እግዚኦ ይጸመበኒ ስለቴ ይላል አይደለ? አቤቱ ልመናዬን ምን አትበል ቸል አትበል ብሎ እንዳለው ማለት ነው። ብሎ እንዳለው እግዚአብሔር እንደዚህ ብሎ እንደጠየቀው የቤተ ክርስቲያን ካህናት ምንድን ነው የሚሉት? ጊዮርጊስ አንተን በመታመን እልሃለሁ፣ እባክህ መናቅን አትናቀኝ። በምጠራ ጊዜ እኔን ለማዳን ምን በል ነው? ቅረብ። ስለዚህ ይህ አሁን የአምላክ ነው፣ የፍጡር አይደለም። ፍጡር እንደዚህ አይባልም። የት ይሰማል? የት ይሰማል? ሞተ እኮ እና ለማለት ቅረበኝ ለማለት እኮ የግድ ወይ እንዲያው ሌላ አጀንዳ ከሌለው በስተቀር የሰውዬ እኮ አይሰማም። ሞቷል እኮ። መክብብ አንኮ ይሄ ይደገማል እኮ። መክብብ ምን እንትኑ ነው እንጂ እኮ ስብሐተ ፍቁር እኮ ነው። አሁን ለምሳሌ የጊዮርጊስ ሌሊት የሚደረሰው ነው። ካህናቱ ማህሌት ቁመው ማነው ቀሳውስቱ ሰዓታት ቁመው ይሄንን ነው የሚሉት። ያው ማህሌት ላይ ደግሞ ሊቃውንቱ የሚሉት እንዳለ ሆኖ እዚህ ደግሞ ቄሶቹ በጎን ይቆሙና ይሄንን ነው የሚሉት። ስለዚህ ይሄ ትክክል አይደለም። የፈጣሪ ስራ ነው ይሄ። ወደ ሰዎች መቅረብ፣ ጸሎትን መስማት፣ ሰዎችን ቸል ለማለት ያለፉት አባቶች ያለፉት ቅዱሳን በብሉይ ኪዳን የሚሆኑ በአዲስ ኪዳን ያሉ ሰዎች እንደዚህ አይነት ጸሎት የጸለዩት ወደ አምላክ ነው እንጂ ወደ ፍጡር አልጸለይም። ቅድም መርጌታ እንዳነሳው መክብብ ምዕራፍ 9 ከቁጥር 4 ጀምሮ ካልሞተ ውሻ ማነው ከሞተ አንበሳ ያልሞተ ውሻ ይሻላል አይደል? ከሞተ አንበሳ ያልሞተ ውሻ ይሻላል። ሕያዋን እንዲሞቱ ያውቃሉ፣ ሙታን ግን አንዳቸው ያውቁ። ሰው ከሕያዋን ጋር ቢኖር ተስፋ አለው ይላል። ሕያዋን እንዲሞቱ ያውቃሉ፣ ጻድቃን ግን አንዳቸው ያውቁም ይላል። ከዚያ በኋላ ምን ይላል መሰላችሁ? ወረድ ብሎ ቁጥር 6 ላይ ፍቅራቸውም ጥላቸውም ቅናታቸውም ብሏል አብሮ ጠፍቷል። ከእንግዲህ በኋላ በምድር ላይ በሚደረገው እድል ፈንታ የላቸውም ይላል። ስለዚህ ጻድቅ እንኳ ቢሆን ለምሳሌ ንጽጽሩን ይዩት። ከሞተ አንበሳ ያልሞተ ውሻ ይሻላል ነው የሚለው። ውሻና አንበሳን አነጻጽሩት። ምንም እንኳ አንበሳ ቢሆን ከሞተ በቃ የሰው መጫወቻ ነው የሚሆነው። ያልሞተ ውሻ ግን በሕይወት ስላለ ሰው ይፈራዋል። እንደዚህ አድርጎ ነው ያነጻጽረው። ስለዚህ አንድ ሰው ከሞተ በኋላ ልክ እንደ ሞተ አንበሳ ነው። ኃይል ቢኖረው አንበሳው ምንም ማድረግ አይችልም። በውስጡ ኃይል እንደነበረ ቢታወቅ ማለት ነው። ከመሞቱ በፊት ኃይል ነበረ። ከመሞቱ በፊት አንበሳ አስፈሪ ነበረ። ከመሞቱ በፊት ጀግና ነበረ። ግን አሁን ሞተ። ስለዚህ የኃይሉ የለም። ልክ እንደዚህ ነው የጻድቃንም ጉዳይ መጽሐፉ ሲነግረን ቅናታቸው፣ ፍቅራቸው፣ ጥላቸው ብሏል አብሮ ጠፍቷል ይላል። አብሮ ጠፍቷል። ቢወዱን ምንም ሊያደርጉ አይችሉም። ቢቀኑ ምንም ሊያደርጉ ቢጠሉ ምንም ሊያደርጉ አይችሉም። ለምን ከተባለ ሲሞቱ በእነሱ ውስጥ የነበረው ነገር አብሮ ጠፍቷል። እና መክብብ ይሄንን ሲዘጋው በጣም የሚገርመኝ ነገር ከእንግዲህ በኋላ ይላል ከፀሐይ በታች በሚደረገው ነገር እድል ፈንታ የላቸው። በቃ ቆመ። አንድ ሰው ነፍሱ ከስጋው ስትለይ። ስለዚህ ከፈለጋችሁ አድማጮች መክብብ እንዳችሁ ማንበብ ትችላላችሁ። ከ9 ከ4 እስከ 6 ማለት ነው። እና ሌላም ነገር ከዚህ ከሰዓታቱ ሌላም ነገር ምን ይላል መሰላችሁ? ጊዮርጊስ እብለከ በሰቦ ገብርከ በተወክሉ ዝክረ ውዳሴ ከባልሉ ቅረበኝና ለተሳሉ። ተመልከቱ። በምስጋና ጊዮርጊስ ስላሉ በምስጋና ጊዮርጊስ ስላሉ ባሪያ ነው የሚለው ባሪያ በመታመን በምስጋና ጊዮርጊስ ስላሉ ዝክረ ውዳሴ ከባልሉ የምስጋናን መታሰቢያ በማላቅ ነው አይደለ? ከፍ ከፍ በማድረግ ለረዴ ምን ይላል? ከዚያ ይህንን ይልና ቅረበኝና ለተሳሉ ይቅር ለማለት ወይም ለመለመ እና ቅረበኝ ይላል። እና እነዚህን ነገሮች ስናይ የኢትዮጵያ የእግዚአብሔርን ቦታ የኢትዮጵያ ቤተክርስቲያን የእግዚአብሔርን ቦታ ወስዳ ለፍጡር ሰጥታለች። ጸሎቱ ምስጋናው አሁን በምስጋና ነው የሚለው። ጸሎቱ ምስጋናው ለማን ነው? ለጊዮርጊስ ማለት ነው አይደለ? ደግሞ ምስጋናን በማላቅ ነው የሚለው።
አሁን ቅድም አይተናል። እውነተኞቹ ሰማዕታት እሱ ሊልቅ እኔ ላንስ ይገባኛል ነው የሚሉ። የእኛ ሀገር ደግሞ ሰዎችን በማላቅ ሰዎችን በማክበር ሰዎች ቀርበው እንዲረዷቸው፣ ሰዎች ቀርበው እንዲያግዟቸው፣ ሰዎች ቀርበው እንዲረዷቸው ሲለምኑ እንመለከታለን። ስለዚህ ይህንን ስናይ ምንድን ነው ልናስተላልፍ የፈለግነው? እዚህ ጋር የአምላክን ቦታ የፈጣሪን ቦታ እነዚህ ሰማዕታት ወስደዋል። ጊዮርጊስ ወስዷል። አሁን ሰው መጸለይ ያለበት ወደ አምላኩ ነው። ሰው መለመን ያለበት ወደ አምላኩ ነው። ሰው መማፀን ያለበት አምላኩን ሆኖ እያለ ነገር ግን ፍጡር እንዲማፀን ሙት እንዲማፀን ተደርጓል። ሙት በነገራችን ላይ ሙት መማፀን ሙት አንሳቢነት ነው። መጽሐፍ ቅዱስ ይህንን በደንብ ነው የሚከለክለው። ሙት አንሳቢ በአንተ ዘንድ አይገኝ ይላል እና ከዚህ የተነሳ ኢትዮጵያ ውስጥ አሉ የሚባሉ ሰማዕታት ኢትዮጵያ ውስጥ ሰማዕታት ናቸው የሚባሉት የፈጣሪን ቦታ የወሰዱ በፈጣሪ ቦታ የተተኩ ፈጣሪ የሚያደርገውን ነገር ያደርጋሉ ተብለው የሚታሰቡ ጸሎት፣ ልመና፣ ምስጋና የሚቀርብላቸው አምልኮ የሚቀርብላቸው ውዳሴ የሚቀርብላቸው ናቸው። ቅድም መርጌታ መልአክ ስለ ዚቅ እያነበበ ነበረ፣ ስለ ዚቅ እየተናገረ ነበር እና በብዙ ቦታ ማን ተተክቷል ከተባለ ጊዮርጊስ ተተክቷል። ጊዮርጊስ ተተክቷል። ጊዮርጊስን ተክተው ነው ሊቃውንቱ ኢቭን የክርስቶስን እንኳ ወስደው ማለት የክርስቶስን እንኳ ዝማሬ ወስደው ለጊዮርጊስ ነው የሰጡት። ስለዚህ ይህንን ስናይ ኢትዮጵያ ውስጥ ያለው ስለ ሰማዕታት የሚነገረው ነገር ትክክል አይደለም። የኢትዮጵያ ሰማዕታት ፈጣሪን ተክተዋል ነው። ሌላው ሶስተኛው እዚህ ጋር ላነሳው የምፈልገው ታሪክን በተመለከተ ነው። ታሪክን በተመለከተ ያው የሚታወቅ ታሪክ ነው። ይህንን ቅድም ገድል ላይ እየተነበበ ነበረ እና እንግዲህ በኢትዮጵያ ታሪክ በ1888 በአድዋ የተደረገውን ምንድነው ይሄ ውጊያ ከጣሊያን ጋር የተደረገውን ውጊያ በተመለከተ እንደሚታወቀው የኢትዮጵያ ጀግኖች ከሀገር ተውጣተው ማለት ነው እንደ ምኒልክ አዋጅ ሲያውጁ ከመላ ሀገሪቱ ተውጣተው ሄደው ተዋግተው አሸንፈው መጥተዋል። ይሄ በታሪካችን ላይ ተመዝግቦ ያለ ነገር ነው እና ይህንን ታሪክ የኢትዮጵያ ቤተክርስቲያን ወስዳ ለማን ሰጥተዋለች? ለጊዮርጊስ። አሁን እኮ የካቲት 13 እኮ እዚህ ጊዮርጊስ ይከብራል እኮ የካቲት 13 አራዳ ጊዮርጊስ ይከብራል። እንዲያውም አድዋ ለማክበር ሲሄዱ ባለፈው አንዳንድ ችግሮች ሁሉ ተፈጥረው ነበር እና እንዴት አይነት የውሸት ትርክት እንደተተረከ ይህንን ልብ ማለት ያስፈልጋል። ጊዮርጊስ የሌለበት የማያውቀው ታሪክ ማለት ነው። እኔ ይሄ የሀገርንም ታሪክ መካድ ነው። የሀገርን ታሪክ አሳልፎ ለሌላ መስጠት። በነገራችን ላይ እኔ እንደዚህ አስባለሁኝ። ጣሊያን በኢትዮጵያ ተሸንፋለች እና ለመጀመሪያ ጊዜ ነጭን ያሸነፈ ጥቁር የተገኘ ኢትዮጵያ ውስጥ ነው። ለመጀመሪያ ጊዜ ማለት በዓለም ላይ ታሪክ ነው የሆነው፣ ድንቅ ነው የሆነው። ነጭን ማንም አይዋጋም፣ ማንም አይቃወም። ነጭ ከመጣሽ ነው እና ኢትዮጵያ ነጮችን ተዋግታ ለመጀመሪያ ጊዜ አሸንፋለች። በነገራችን ላይ ይሄ ጦርነት 2 ጊዜ ነው የተደገመው። ከዚያ በኋላ ደግሞ በ1935ም ተደርጓል። ይሄ ሽንፈት አናዷቸው እንደገና ኃይላቸውን አጠናክረው መጥተው በ1935 እንደገና ውጊያ አካሂደዋል። አሁን ያኔም ተሸንፈዋል እና 2 ጊዜ አገራችን ነጮችን ተዋግታ አሸንፋለች። ይሄ በዓለም የምንደነቅበት የምንከበርበት ታሪካችን ነው። ስለዚህ ይህንን ታሪክ እኔ አሁን ነጮች ናቸው የፈጠሩት ብዬ አስባለሁ። ለምን መሰለህ? በጥቁር ተሸነፍን እንዳይሉ፣ በጥቁር ተሸነፍን ጥቁር ነው ያሸነፈን እንዳይባል፣ የለም ሌላ አምላክ ነው የተዋጋላቸው። የኛ ሰው ገብቶ ነው ብለው የኛ ሰው ሮማዊ ነው ስለሚባል እንደዚያ። ግን ይኸውልህ አይደለም፣ በእነሱ ተሸነፍን፣ እነሱ አላሸነፉንም፣ ያሸነፈን አምላካቸው ነው ብሎ ምን ለማለት መሰለህ? ይሄ ሽንፈታቸውን ለመሸፈን ሽንፈታቸውን ላለመቀበል ያደረጉት ነው። ይሄ በተደጋጋሚ ብዙ ጊዜ እንዲያውም አሁን ራሱ ኢትዮጵያን እንኳን ራሱ ከሌላው ዓለም በተለይ የሚያስጠቁራት ለነጭ ያላት ነገር ነው። አሁን ሌሎች የውጭ ሀገር ዜጎች ሌሎች እነዚህ አፍሪካውያን ብዙ እንትን አይሉም፣ ይሄ ነጭን አይዳፈሩ። ኢትዮጵያ ግን እንደማንኛውም እንደ ተራ ሰው ነው የምትቆጥረው። አሁን ነጭ ስታይ ብዙ እንትን የለውም። እንዲያው አሁን ወጣቱ ሳንቲም ምናምን ስለለመደ ነው እንጂ በቃ ማንም ዞሩ ላይ አሁን በቃ ተራ ሰው ነው ነጭ። እንደዛ ነው የሚታወቀው። የኢትዮጵያ መንግስታት የኢትዮጵያ ሕዝብ ኩሩ ነው እና ያንን ለመሸፈን እነሱ ያስገቡት ታሪክ ነው እና ምንድነው አሁን እዚህ ጋር ያመጣሁት ታሪክን ራሱ ተሻምቷል።
ታሪክን ተሻምቶ ያልሰራውን ታሪክ ያላደረገውን ታሪክ አደረገ ተብሎ ይሄው ገድል ተጽፏል። የኢትዮጵያ ሕዝብ ይህንን እያነበበ ነገ ከነገ በኋላ እኛ አይደለንም ፈረንጅ ያሸነፍነው፣ አባቶቻችን አይደሉም ፈረንጅ ያሸነፉት፣ ፈረንጅ ያሸነፈው ጊዮርጊስ ነው እያለ ነው የሚቀጥለው። ይሄ መታለም አለበት። በነገራችን ላይ ታሪክ ጻፊዎችም ይህን እንደገና አስተካክለው መጻፍ አለባቸው። እንደገና የኢትዮጵያ መንግስትም በዚህ ላይ ታሪክ እንደተሰረቀ አውቆ ስራ መስራት አለበት እና እነዚህ ነገሮች ጊዮርጊስን በሰማዕትነት እንዳንቀበል አድርገውናል ማለት ነው። ይህንን ካልኩኝ በኋላ ግን ለህዝባችን ማስተላለፍ የምፈልገው መልእክት አለ። ምንድነው ማስተላልፈው? ይኸውላችሁ አንደኛ ታሪኩ ውሸት ነው። ታሪኩ ውሸት ነው። ታሪኩ ውሸት ነው። ውሸት የሆነ ታሪክ ነው እየተተረከ ያለው። አንደኛው ነገር ይሄ ነው። በሁለተኛ ነገር አደረገው የተባለውም ነገር ደግሞ ሲታይ እንደ እግዚአብሔር ቃል አይደለም። ሰማዕታትን በምንመዝንበት መመዘኛ ስናየው እንደ እግዚአብሔር ቃል አይደለም። ስለዚህ በብልሃተኞች የተፈጠረውን ተረት ትክክል ያልሆነውን ነገር እያመናችሁ ካዳኛችሁ ከጌታችሁ ከኢየሱስ ክርስቶስ መራቅ የለባችሁም። ወደ ጌታ ወደ ኢየሱስ ክርስቶስ መምጣት አለባችሁ። ወደ ጌታ ወደ ኢየሱስ ክርስቶስ መምጣት አለባችሁ። የማያድን አምላክ ማመን ለመዳን አያበቃም። ወይም ደግሞ በብልሃተኞች የተፈጠረን አንድን ተረት ማመን ወደ መዳን አያደርስም። ወደ መዳን የሚያደርሰው ሰው ኢየሱስ ክርስቶስን ማመን ሲችል ነው። ስለዚህ ወደ ኢየሱስ ክርስቶስ መምጣት አለባችሁ። እኔ ጊዮርጊስ ሰማዕትም ይሁን አይሁን ልትወው ግድ የለኝም። ሰማዕት ከሆነ ለራሱ ነው አይደል? ሰማዕት ከሆነ ለራሱ ነው። ሰማዕትም ባይሆን ለራሱ ነው። ለሰው የሚጠቅመው ነገር የለም። የሰው ጽድቅ ለሰው ተርፎ ሰውን አያድንም። ሰውን የሚያድነው ምንድን ነው ከተባለ በመስቀል ላይ የተሰራው የክርስቶስ ስራ ነው። ወይም ደግሞ አዳኙ ኢየሱስ ክርስቶስ ብቻ ነው። እሱ ነው ሰውን የሚያድነው። መጻሕፍት በግልጥ የሚነግሩን ይሄንን ነው። ጳውሎስ ምን ይላል? በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ይላል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። ሁሉ እንዲቀበሉ ይሄንን መቀበል አለባቸው ወገኖች። ኢየሱስ ወደ ዓለም የመጣው ኢየሱስ ወደዚህ ምድር የመጣው ኃጢአተኞችን ሊያድን ነው። እናንተ ምናልባት ይህንን ስታምኑ ከኛ የተሻለ ሰው አገኘን፣ የሆነ ጽድቁ ሊተርፈን ይችላል፣ እንዲያው ትንሽ ሊያስጠጋን ይችላል ብላችሁ ሊሆን ይችላል። ግን የሚገርማችሁ ነገር የሰው ጽድቅ ለሰው አይተርፍም። አይተርፍም። በቃ ለሰው የተረፈ ጽድቅ የሰራው ኢየሱስ ክርስቶስ ነው። ለዚህ ነው ኃጢአተኞችን ለማዳን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው አለ ጳውሎስ። ይሄ ይቀጥልና ደግሞ የሚላል መሰላችሁ አምነው ለሚድኑት ምሳሌ እሆን ዘንድ ወይም ደግሞ አምነው ለሚድኑት በምሳሌነት እታይ ዘንድ እግዚአብሔር ዋና በመሆን በእኔ ላይ ምን አለ ይላል? ትዕግስቱን አሳየ ይላል። ክብር ለእግዚአብሔር። ስለዚህ ምሕረት አደረገልኝ ይላል። ኃጢአተኛውን ነፍሰ ገዳዩን ሰው አድኖ ያጸደቀው ኢየሱስ ክርስቶስ። ስለዚህ ልታምኑት የሚገባ ይሄ ነው። የሚጠቅማችሁ ይሄ ነው። አንዳንድ ጊዜ በሃይማኖት ወቅት ተይዛችሁ፣ አንዳንድ ጊዜ በውሸት ታሪክ ተይዛችሁ፣ አንዳንድ ጊዜም ደግሞ እንደው ስለ ሌላው ያላችሁ አስተሳሰብ ተበላሽቶ ከትክክለኛው የወንጌል እውነት መራቅ የለባችሁም። ከትክክለኛው የወንጌል እውነት መራቅ የለባችሁም። ትክክለኛው የወንጌል እውነት ይሄ ነው። አዳኝ ኢየሱስ ነው። ለእናንተ የሞተ ኢየሱስ ነው። ለእናንተ ለሁላችንም የሚተርፍ ጽድቅ ያለው ኢየሱስ ክርስቶስ ነው። ይህንን ጌታ ስታምኑ ነው የምትድኑት። እዚያ ቅድም ቆላስይስ ላይ ያነበብኩት ጥቅስ ምን ያህል መሰላችሁ? ስለ ሰንበትና ስለ ወር መባቻ ማንም እንዲፈርድባችሁ አያስፈልግም ይልና አንዳንዶች የመላእክትን አምልኮና አጉልቲትናን እየወደዱ ይላል ራስ ወደሚሆነው ወደ ክርስቶስ አይጠጉም። ራሱ ግን ምንድን ነው የሚለው? ክርስቶስ ነው ይላል። አያችሁ፣ ይሄ አጉልቲትና እየተባለ አጉልቲትና የሆነ የፍጡርና አምልኮ እየተወደደ ማለት ነው። አሁን ለምሳሌ ቲትና ተብሎ እንዴት ሰማዕቱን አታከብሩ ምናምን ሊል ይችላል ሰው። በቃ ውሸት እኮ ነው። የውሸት ታሪክ ለምን እናከብራለን? እንደዚህ አይነት ሰው ራስ ወደሚሆነው ወደ ክርስቶስ አይጠጋም ነው የተባለው። በዚህ መስመር የሚያልፍ ሰው ይህንን ነገር የሚከተል ሰው ወደ ክርስቶስ አይጠጋም። ወደ ክርስቶስ ለመጠጋት ክርስቶስን ማመን ያስፈልጋል። ስለዚህ ወገኖቼ ከዚህ የስተት ትምህርት ውጡ። እኛ ቤተክርስቲያን መታደስ አለባት፣ ተሐድሶ ያስፈልጋል። የቤተክርስቲያን ትምህርት መስተካከል አለበት። ትክክል አይደለም እያልን የምንናገረው ይህንን ሁሉ ውሸት ስለምናውቅ ነው። ይህንን ሁሉ የተሳሳተ ትምህርት ትክክል እንዳልሆነ በእግዚአብሔር ቃል መዝነን ስለምንረዳ ነው። ስለዚህ ከዚህ የስተት ትምህርት አምልጡ። ጴጥሮስ አንድ ጊዜ የሐዋርያት ሥራ ምዕራፍ 2 ላይ ምን አሉ መሰላችሁ? ቃሉን የሰሙ ሁሉ ልባቸው ተነካና ወንድሞች ሆይ እንድን ዘንድ ምን እናድርግ ብለው ጠየቋቸው። ንስሐ ግቡ አለ ጴጥሮስ። ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ
በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስን የጸጋ ስጦታ ትቀበላላችሁ ብሎ ምን አላቸው? ከዚህ ጠማማ ትውልድ ዳኑ። እኔ የፈለኳት ቃል ነው። ከዚህ ጠማማ ትውልድ ዳኑ ብሎ በብዙ ቃል መከራቸው ይላል። ዛሬ ወገኖችም እኛ እንመክራቸዋለን። ከዚህ ጠማማ ትውልድ ዳኑ፣ ከዚህ ጠማማ ትምህርት ዳኑ። በቃ ልክ ጴጥሮስ እንዳለው ንስሐ ገብታችሁ በኢየሱስ ክርስቶስ አምናችሁ ዳኑ። ከዚህ ጠማማ ትውልድ ዳኑ፣ ከዚህ ጥፋት አምልጡ። ሌላ ተስፋ የለም። የሰው ልጆች ሁሉ ተስፋ ኢየሱስ ክርስቶስ ነው። ይህንን ነው እኛ ለእናንተ ማብሰር ለእናንተ መናገር የምንፈልገው። እዚህ ቁጭ ብለን ራሱ ይህንን ሁሉ ዋጋ የምንከፍለው እናንተ ይህንን እውነት አምናችሁ ገብቷችሁ ተረድታችሁ እንድትድኑ ነው። ስለዚህ እግዚአብሔር ይወዳቸዋል። በመሰረቱ ሁልጊዜ እኛ ሀገር ትልቅ ችግር የተፈጠረው ምንድን ነው? የእግዚአብሔር ፍቅር ተሰውሮ ሁልጊዜ የፍጡር ፍቅር ነው የሚነገረው እና እገሌ የሚባል ጻድቅ ይወዳቸዋል ይባላል። አረ ወገኖች እገሌን አናውቅም። ምን ይሁን አናውቀውም። እማናውቀው ሰው ይወደናል ከምንል ይልቅ የተገለጠ ፍቅር የሰጠን እግዚአብሔር አለ። አልቦም ዘያቢ ፍቅር ዘይመጡ ነፍሶ በእንተ ይርቅቲው ስለ ወዳጆቹ ነፍሱን አሳልፎ ከመስጠት ከዚህ የበለጠ ፍቅር ለማንም የለውም። ስለ ወዳጆቹ ነፍሱን አሳልፎ የሰጠ ኢየሱስ ክርስቶስ ነው። ሌላ ነፍሱን አሳልፎ የሰጠ አካል የለም። ስለዚህ ኢየሱስ ክርስቶስ ነው የሚወዳችሁ፣ እግዚአብሔር ነው የሚወዳችሁ፣ ልጁን የሰጠን ኢየሱስ ክርስቶስ ነው የሚወደን፣ ነፍሱን የሰጠን። ስለዚህ ይህንን አምናችሁ ዳኑ፣ ተመለሱ ነው የምንለው። ተባረኩ፣ ጸጋ ይብዛላችሁ። ሃሌሉያ። እግዚአብሔር የተባረከ። መርጌታ መልአክ ማጠቃላይ ሀሳብ አንዳንድ ሀሳቦችን ከአምልኮ አንጻር ለጊዮርጊስ የተገቡትን አምልኮች እና መጽሐፍ ቅዱሳዊውን የአምልኮ መስመር ለተመልካቾቻችን ጾም እንዲያደርሱ። እንግዲህ ብዙ ነገር ጊዮርጊስን በተመለከተ ብዙ ነገሮች ተነስተዋል። እንግዲህ እኛ እየተናገርን ያለነው በጣም የሚሰማን የሚያደምጠን የትኛውም ሰው ልብ ማለት ያለበት ልብ መግዛት ያለበት እኛ ለሕዝብ ለሀገር የሚጠቅም ከእግዚአብሔር ቃል አንጻር ትክክለኛ መልእክት ነው የምንናገረው። እኛ ሀገር አፍራሽ አይደለንም፣ ምንም አይደለም። እኛ እንዲያውም ሀገር በወንጌል እንድትለወጥ ትውልድ በክርስቶስ ኢየሱስ በማመን እንዲድን የእግዚአብሔር መንግስት በኢትዮጵያ ምድር ላይ እንድትገዛ ሰው ሁሉ ከስርዓት እንዲፈታ የእውነትን ቃል ይዘን በመሞገት የምንናገር ሰዎች ነን። ስለዚህ አሁን እንደ ክፉ አድራጊ ልንታይ አይገባንም በእውነቱ ለመናገር። ስለዚህ እንደ ተሐድሶ ስንናገር ቤተ ክርስቲያንን እናነሳለን፣ ሊቃውንቱን እናነሳለን፣ ካህናትን እናነሳለን፣ ዲያቆናትን እናነሳለን፣ ምዕመናንን እናነሳለን። እንደገናም ደግሞ መጽሐፍቶችን በአይነት እናነሳለን። የምናነሳበት ምክንያት ህዝባችን ቤተ ክርስቲያናችን የስህተትን አስተምሮ በመቀበል ለእውነተኛው ለወንጌል ለክርስቶስ ትምህርት ስላልተገዛች ቃሉን ስላልተቀበለች ስላላመነች ስላልኖረችበት ነው። መስማት ሌላ ጉዳይ ነው። መስማት ሌላ ጉዳይ ነው። እንደገና ደግሞ በህይወት መኖር ሌላ ጉዳይ ነው። አሁን የኢትዮጵያ ቤተ ክርስቲያን አንድ አብይ ነገር አጣለች። የምንሞግትበት የምንከራከርበት ትልቅ አንድ ነገር አለ። እሱም ወንጌልን ጥላለች ነው። ስለዚህ የጣለችውን ወንጌል የገፋችውን ወንጌል የገፋችውን ክርስቶስን እንደገና ተቀብላው አምናው ልትኖርበት ይገባታል ነው። ስለዚህ ከዚህ አንጻር የምናነሳቸው መረጃዎች የምናመጣቸው መረጃዎች ህዝብ እንዲሰማልን እንዲያውቅልን የኛን ማንነት እንዲረዳን ከማድረግም አኳያ የምናነሳቸው ብዙ ነገሮች አሉ፣ የምንዳስሳቸው ማለት ነው። ስለዚህ አምልኮ በኢትዮጵያ ቤተክርስቲያን ምን ይመስላል ብለን ስንል የሚመለከው ኢየሱስ አይደለም። በደንብ አስረግጠን የምንናገረው እንግዲህ ብዙ ጊዜ እንደምንናገረው በኢትዮጵያ ቤተክርስቲያን ውስጥ ከአንድ ቀን እስከ 30 ለእያንዳንዱ ቀን በዓል ተሰርቶለት ንግስ ክብረ በዓል ተሰርቶለት ስንክሳር ተጽፎለት ገድል ድርሳን ተአምር ተጽፎለት ይነበባል። ይሄ እያንዳንዱ ሲነበብ ሲሰማ ሲተረጎም ሲብራራ በሰዎች አይምሮ ወይም በሰው ልብ የሚቀመጠው ነገር ክርስቶስ ኢየሱስ ሳይሆን ፍጡር መሆኑን መረጃዎች በግልጥ ነው የሚያሳዩት። ስለዚህ ዝማሬውን በምናይበት ጊዜ የሚዘመረው ለፍጡር ነው። ማህሌቱን በምናይበት ጊዜ የማህሌት ሰዎች የሚጮሁት ለፍጡር ነው። የካህናቱን አገልግሎት በምንመለከትበት ጊዜ የካህናቱ አገልግሎት ፍጡርን የሚያወድስ ነው።
ለምሳሌ እንደ አብነት ቅዱስ ጊዮርጊስን ቅድም አንስተናል፣ አሁንም እናነሳለን። ስለ ጊዮርጊስ የተጮኸውን፣ ስለ ጊዮርጊስ የተዜመውን፣ ስለ ጊዮርጊስ የተዘመረውን በአደባባይ የመድረክ ወረብ አለ፣ የቤቱ ወረብ አለ፣ የባህረ ጥምቀቱ ወረብ አለ፣ የካህናቱ ማለት ነው የሊቃውንቱ። እሱን በምናይበት ጊዜ ማን ነው እየከበረ ያለው? እየከበረ ያለው፣ እየተመሰገነ ያለው፣ እየተወደሰ ያለው በእውነት መስቀል ላይ የተሰቀለው ስለ ኃጢአታችን ደሙን ያፈሰሰው ክርስቶስ ኢየሱስ ነው? በጊዮርጊስ ቀን የሚመለከው ጌታ ኢየሱስ ነው? አይደለም። ማን ነው የሚመለከው? ጊዮርጊስ ነው የሚመለከው። ስለዚህ የአምልኮ ስህተት ገብቷል። ቤተ ክርስቲያን ትክክለኛ አምልኮ እያመለከች አይደለም። እውነት ለመናገር ዝማሬዎችን ከአንድ ቀን እስከ 30 ቀን የሚዘመሩትን ዝማሬዎች እንመጣባቸዋለን ወደፊት። ዝማሬ የኢትዮጵያ ቤተ ክርስቲያን አገልጋዮች ዘማሪዎች፣ ሴቶች፣ ወንዶች ዘማሪያን የዘመሩትን መዝሙር ሰብስበን ብናመጣው ኢየሱስ የሌለበት ብዙ መዝሙር አለ። አሁን ማይሌቱን ብቻ አይደለም ወደፊት እናመጣዋለን። እያንዳንዱ ዘማሪ ማለት ሰብስበን አሰባስበን የቤተ ክርስቲያኒቱ ዘማሪዎች በጊዜ በቅደም ተከተል ዘመንን፣ ዓመትን፣ ወራትን ጠብቀው የሚዘምሩትን መዝሙር በምናይበት ጊዜ በእውነት ለመናገር ኢየሱስ አዳኝ እንደሆነ፣ መዳን በክርስቶስ እንደሆነ፣ ሊቀ ካህናት እንደሆነ፣ አስታራቂ እንደሆነ፣ መካከለኛ እንደሆነ የሚያንጸባርቅ መዝሙር በጣም ትንሾች ናቸው፣ የለም። ስለዚህ አገልግሎቱ በአጠቃላይ ተበክሏል ብለን ስንል በምክንያት ስለሆነ የኢትዮጵያ ቤተክርስቲያን አምልኮ ስርዓት አምልኮ በወንጌል መቃኘት አለበት፣ በክርስቶስ ኢየሱስ በስሙ መሆን አለበት ብለን እንናገራለን። ስለዚህ ከመጽሐፈ ሰዓታት ካህናቱ ከሚያገለግሉት አገልግሎት ወይም ደግሞ ሌሊት ከሚጮሁት ከዚህ በመነሳት ቅድም ስለ ሊቃውንቱ አንስተናል፣ ስለ ድርሳኑ ስለ ገድሉ አንስተናል። እዚህ ጋር ደግሞ ስንመጣ የምናነሳቸው ነገሮች አሉ። ምንድን ነው የሚለው? ና ጊዮርጊስ፣ ና ጊዮርጊስ፣ ና ጊዮርጊስ ይላል። ደጋግሞ ና ና ና ና ና የሚል ቃል አለ። ማን ነው የሚመጣው? ጊዮርጊስ። የት? ኢትዮጵያ ቤተክርስቲያን እዚያ ቅኔ ማኅሌት ውስጥ ጊዮርጊስ ና ተብሎ ይለመናል። የካህናቱ አገልግሎት ምን ይላል? ይሄንን ነው የሚናገረው። ና ጊዮርጊስ በጊዜ ትካዜ ይላል። ለለሰዓቱ ነው የሚለው። በየሰከንዱ የሚመጣ ሰማዕት የለም አለ የለም። በእውነት ለመናገር አንድ የሞተ ሰው መቃብርም ውስጥ ይሁን በላይ በአጸደ ነፍስም ይሁን በዚያ በአብርሃም እቅፍም ይሁን በምንም ይሁን አንድ ሰው ከሞት በኋላ ሲጠራ የሚመጣ ጻድቅ ቅዱስ ሰማዕት የለም። አስረግጠን የምንናገረው የሚመጣ ምንም ነገር የለም። የኢትዮጵያ ቤተክርስቲያን ግን የሞቱ ሰዎችን በመጥራት ትታወቃለች። ሙታን ጠሪ ናት ቤተክርስቲያኗ። አምልኮቷ በሙታን ላይ የተመሰረተ ነው። ዝማሬዋ በሙታን ላይ የተመሰረተ ነው። ቅንያቱ በሙታን ላይ የተመሰረቱ ናቸው። የደፍተራው ጩኸት በሙታን ላይ የተመሰረተ ነው። ቅዳሴው ራሱ በሙታን ላይ የተመሰረተ ነው። ቅዳሴ ስትቀድስ ሌላው ይቅርና ቅዳሴ በምትቀድስበት ጊዜ የሞቱ ሰዎችን ስም አሰባስባ የክርስትና ስማቸውን ሁሉ ትጠራለች። ስለዚህ ስርዓተ አምልኮውን በተመለከተ ና ጊዮርጊስ በጊዜ ትካዜ ለለሰዓቱ ለለ ጊዜ ከመትኩንነ ማሐዘን ናዛዜ ይላል። በምንም ተአምር ከሐዘን የሚያረጋጋ ሰማዕት አይመጣም። የፈለገውን ፊታችሁን እየቧጨራችሁ እንደ በዓል ነቢያት 24 ሰዓት ፊታችሁን ብትፏጭሩ ብትላጩ ፀጉራችሁን በምንም ተአምር የሚመጣ ጻድቅ ሰማዕት የለም። ቁርጣችሁን ወቁ። ኦርቶዶክሳውያን በጻድቅ ስም የምትጸልዩት በጻድቅ ስም የምታደርጉት የትኛውም ነገር ከእግዚአብሔር ጋር ሊያስታርቅ ሊያገናኝ የሚችል አይደለም። እማእምቅት ያለ ሲኦል ሶበ ጸዋዕኩከ ታውፃኒ ና ማኅፀንተከ ጊዮርጊስ ይላል። ከጥልቅ ከሲኦል ያለ ሰው በጊዮርጊስ ሊወጣ አይችልም። አንድ ሰው ኃጢአት ሲሰራ የኖረ ሰው ሲዘሙት የኖረ ሰው ኢየሱስን በዚህ በስጋው በምድር በነበረበት ወራት ሳያመልክ የኖረ ሰው ወንጌል ሳይሰማ የኖረ ሰው የእግዚአብሔርን ቃል ሳይቀበል የኖረ ሰው በጨለማ በዲያብሎስ የኖረ ሰው ከሞተ በኋላ ጊዮርጊስ መጥቶ ሲኦል ያድነው አያወጣው እና ከሞት በኋላ ሰውየው የሚድን ሰው አለ ብሎ ማስተማር በራሱ በጣም አደጋ ነው። ሰውየው እኮ የሚድነው በሕይወተ ሥጋ እያለ ነው። ዘየአምን በወልድ በሕይወት ዘላለም በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አንድያ ልጁን ዓለም ኢየሱስን መቀበል መቻል አለበት። ኦርቶዶክሳውያን ኢየሱስን መቀበል አለባችሁ ብለን ስንናገር ኧረ እባክህ ዕቃ ነው የምትሉ ሰዎች አሁንም ካልተቀበላችሁ አትድኑ። ለምን መሰላችሁ? ይሄንን ጌታ ነው የተናገረው፣ ራሱ ነው የተናገረው። በወንጌል ስንገባ የምናገኛቸው ቃላቶቹን
እነሱን መግፋት አልቀበልም። ቃላት እየመረጥን አይደለም ኢየሱስ የምንቀበለው። ተቀበሉ ካለን እንቀበለዋለን፣ አድርጉ ካለን እናደርጋለን። ስለዚህ ከሲኦል የሚያድን አንድ ጊዮርጊስ ነው ብሎ መናገር በጣም ስህተት ነው። የሞተው ሰማዕት የተባለው ጊዮርጊስ በቅጽበት በአይነ ጥቅሻ እየመጣ ሰውን ከሲኦል አፈፍ እያደረገ የሚያወጣ መንግሥተ ሰማያት የሚያስገባ ነው ማለት በራሱ ይሄ ጣዖት አምልኮ ነው፣ ባዕድ አምልኮ ነው። አይመጣም ጊዮርጊስ። ቁርጣችሁን እንንገራችሁ፣ እናንተን የሚያድን መልአክም ጻድቅም ቅዱስም ሰማዕትም የለም። ሲጀመር ሰው በፍጡር አይድንም። ከዚያ ና ጊዮርጊስ በጊዜ ሕማም ሰማዕተ ኢየሱስ መስተሳልም ከመታድነን ሚዜም ገሃነም ይላል። ከገሃነም ያድናል ጊዮርጊስ? አያድንም። የፈለገው ቢሆን ከገሃነም። ይሄ የካህናት ጮት ነው። ይኸው መጽሐፈ ሰዓታት የሚባለውን መጽሐፍ ማየት ትችላላችሁ። እንግዲህ ይሄ በመረጃ ነው፣ ከሲኦል የሚያወጣ ጊዮርጊስ ነው ብሎ ስለሚናገር ማለት ነው። እና ከሲኦል አይወጣም። በደንብ አድርገን ነው የምንናገረው። ስለዚህ እኛ እንክርዳድ የሆነው ትምህርት ከቤተ ክርስቲያን እንዲወጣ ነው። እንክርዳድ በዝቷል። በቃ እንክርዳድ የሆነ ሰውን የማያድን ሰውን የማይፈውስ ከእግዚአብሔር ጋር የማያስታርቅ በየዕለቱ የሚጻፍ ድርሳን፣ ገድል፣ ተአምር በፍጡር ስም የሚደረግ የትኛውም ስርዓተ አምልኮ የትኛውም ዝማሬ መንግሥተ ሰማያት ያስቀ ሰው ስለዘመረ መንግሥተ ሰማያት እኮ አይገባም። ሰው ማሕሌት ስለቆመ መንግሥተ ሰማያት አይገባም። ሰው ቅዳሴ ስለቀደሰ መንግሥተ ሰማያት አይገባም። ሰው ነጭ ልብስ ስለለበሰ ስርዓተ ቤተክርስቲያንን ስላከበረ ስለወጣ ስለገባ እኮ አይድንም። ሰው የሚድነው ኢየሱስን ካመነ ነው። በቃ አንድም ስርዓት አያድንም። ስርዓት ገሃነም ከገሃነም አያድንም፣ ከሞት አያድንም፣ ከእስራት አይፈታም። ብዙ ነጭ ለባሽ ያለባት ሀገር ነች፣ ግን ደግሞ ሲኦል ያለበት ማለት ነው። በተገላቢጦሹ ውጩ ምንድን ነው? ነጭ ነው። ውስጡ ደግሞ ምንድን ነው? ጥቁር ነው። በቂም የተበከለ ነው። አንዳንዱ በክፋት በአመፅ በጥንቁልና ራሱ ምን ያለ የተሳሰረ ነው። ስለዚህ አሁን እኔ በጣም አንዳንድ ጊዜ የሚገርመኝ ነገር ጠንቋይንና እግዚአብሔር እንዴት አድርጋችሁ ነው የምትስሉት? እግዚአብሔር እናመልካለን ትላላችሁ፣ ከዚያ ጥንቁልና ይሰራል። ማሕሌቱ ውስጥ እንዳለ ብዙ ጊዜ የምናነሳው ነገር ማለት ነው። እንዲህ አይነቱ ነገር በደንብ ስርዓት መያዝ መቻል አለበት። ከሲኦልም ከገሃነምም ጊዮርጊስ ሊያድናችሁ አይችልም። ይሄ የሊቃውንቱ ወይም ደግሞ የቤተ ክህነቱ የካህናት አገልግሎት ስለሆነ ማለት ነው። እና ሌላው ላይ ስንመጣ ምህላነ ስማ በእዝንከ ይላል። ጊዮርጊስ አይሰማም። አሁን ጆሮ ክፍት አይደለም፣ ጊዮርጊስ ድፍን ነው። በቃ በደባሪ የምናገረው ጊዮርጊስ ድፍን ነው። በቃ አይሰማም። በቃ አፈር ተጭኖበታል። እንዴት ነው ይሰማል? የለም ድፍን ነው ጆሮ። የለም ቅል ነው ጊዮርጊስ። አሁን ይሄ ድፍን ቅል ታውቃላችሁ? የለም ውሃ ብትደፋበት ይሰማል? ወደ ውስጥ ይገባል? አይገባም። አሁን ጊዮርጊስን የሚጠራ ሰው እንደዛ ነው። በቃ የለም እያልናችሁ ነው። አይሰማም እያል ነው። ፊትህን አሳየን ትሉታላችሁ ጊዮርጊስን። እንዴት ነው ፊቱ? ቢመጣ እኮ ዘንዶ እየጎተተ ነው የሚመጣልህ። ደንግጠህ ነው ገደል የምትገባው። ይሄ ሁሉ በደንብ መታየት መቻል አለበት። እና ይሄ ጸሎታችንን ስማልን፣ ምህላችንን ስማልን፣ ምልጃችንን ስማልን። ና ጊዮርጊስ ተብሎ የሚጮህ ዜማ በፍጹም ከእግዚአብሔር ጋር ሊያስታርቅ የሚችል አይደለም። እንደገና ደግሞ መሐረነ ተብሎ ተጽፏል። ይቅር በለን። ጊዮርጊስ ይቅር አይልም እንዴ? ደም ያለ ስለ እኔ ኃጢአት፣ ስለ እያንዳንዳችን በደል፣ ስለ እያንዳንዳችን እርግማን በመስቀል ላይ ያልተሰቀለ የራሱን መዳን አለመዳን የማናውቀውን ጊዮርጊስን አንታመን። ድኗል። ታውቀዋል ጊዮርጊስ ስለ እኔ ራቁቱን በመስቀል ላይ የተሰቀለ ለፍጥረት ለሰው ልጅ ሁሉ በኃጢአት ለተበከለው በኃጢአት ለወደቀው ለሰው ዘር በሙሉ ራቁቱን በመስቀል የተሰቀለ ሀገር ያወቀው ፀሐይ የሞቀው ምስክር አለ። እሱም ኢየሱስ ነው። ከዚህ ውጭ ግን በማናውቀው ታሪክ ገብተን ምን እንደሰራ ምን እንዳደረገ አንዳንዱ ፖለቲከኛ ሆኖ እናገኘዋለን፣ አንዳንዱ ዘረኛ ሆኖ እናገኘዋለን፣ አንዳንዱ አስማተኛ ሆኖ እናገኘዋለን፣ አንዳንዱ ጠንቋይ ሆኖ እናገኘዋለን። አንዳንዱ እንዲያውም የሚገርማችሁ ነገር የሰይጣንን መልክ ቁመት ሲጽፍልን እናያለን። ሰይጣንን ማንም አላየው። እንዲህ አይነት ታሪክ ባለበት ውስጥ እውነት ነው ብሎ መቀበል በጣም ትክክል አይደለም። እና የኢትዮጵያ ቤተክርስቲያን ከባዕድ አምልኮ እንድትጸዳ ከባዕድ አምልኮ እንድትፈወስ ኢየሱስ 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 የሚል መዝሙር፣ ኢየሱስ 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 የሚል ማሕሌት፣ ኢየሱስ ኢየሱስ የሚል ቅዳሴ፣ ኢየሱስ ኢየሱስ የሚል ትውልድ ያስፈልጋል። በቃ ባጭሩ ማለት ነው። አንድ መልእክት እንዴት ማቃተሽ ኢትዮጵያ ቤተክርስቲያን? አንድ ጳጳሳት ምን ነካችሁ? ካህናቱ ምን ነካችሁ? ዲያቆናቱ ምን ነካችሁ? ሊቃውንቱ እስኪ አንድ ቀን ቆም ብላችሁ አስቡ። ይህ አንደበት አንድ ቀን ይዘጋል ወይ ተፈጸመ አፍ ዘይነብብ አመፃ። ዳዊት እንደተናገረው ይሄ
ለፍጡር ያመለካችሁበት የጮኻችሁበት የዘመራችሁበት አፋችሁ አንደበታችሁ አንድ ቀን ይዘጋል። ግን ከመዘጋቱ በፊት ለክርስቶስ ዘምሩ፣ ተቀኙ ለኢየሱስ። እንዴ ቅኔ ለበጉ ያስፈልገዋል። እና በየቀኑ የፈጠራ ታሪክ ተከትላችሁ ቅኔ የምትቀኙ መምህራን፣ ቅዳሴ የምትቀድሱ ካህናት፣ ውዳሴ የምታቀርቡ የሰንበት ተማሪዎች፣ ይሄ በየስርንቻው ውስጥ ዝም ብላችሁ ለጻድቅና ለቅዱስ የመዝሙር ስንኝ እየጻፋችሁ ሕዝብ የምትበክሉ ዘማሪያንም ቆም ብላችሁ እንድታስቡ መልእክት እናስተላልፋለን። በጥቅሉ የኢትዮጵያ ቤተክርስቲያን መታደስ አለባት። በአምልኮ መታደስ አለባት። በዝማሬ መታደስ አለባት። በስርዓተ ቤተክርስቲያን በአስተዳደሩ መታደስ አለባት። እንደገናም ደግሞ ሊቃውንቱ መታደስ አለባቸው። በራሳቸው በቃ መታደስ አለበት። ይሄ ብዙ ዕድሜ ልታስቆጥሩ ትችላላችሁ በትምህርት ቤት። እሱን እግዚአብሔር ያውቀው። እሱን እንጀራ መበያ ነው። እሱም ደግሞ አንድ ቀን ያበቃል። እና ስለዚህ እኛ መልእክታችንን ስንናገር አንድ ነገር ተገልጦልናል። እሱም የናዝሬቱ ኢየሱስ ክርስቶስ ነው። በቂ ነው ለኢትዮጵያ ቤተክርስቲያን ኢየሱስ፣ በቂ ነው ለዓለም ኢየሱስ፣ በቂ ነው ኢየሱስ። ከበቂም ደግሞ በላይ ነው። ለመዳን በቂ ነው። ለጽድቅ በቂ ነው። ለዘላለም ሕይወት በቂ ነው። ለኃጢአት ስርየት በቂ ነው። ለቤዛነት በቂ ነው። መካከለኛው ኢየሱስ በቂና በቂ ነው። ስለዚህ ትግላችን፣ ጩኸታችን፣ ሁለ ነገራችን ኢየሱስ ኢትዮጵያ ምድር ላይ እንደ ባንዲራ ከፍ ብሎ በየመስሪያ ቤቱ እንዲጠራ፣ ስሙ እንዲወደስ፣ ፍጥረት እንዲንበረከክ፣ ጠንቋይ ምድሪቱን ለቆ እንዲሄድ፣ አጋንንት ጠሪዎች፣ መናፍስት ጎታቾች፣ በስርንቻው ያሉ በገደል በተራራ በዝቅታ ያሉ ጠንቋዮች ተነቃቅለው ትውልድ ኢየሱስ ኢየሱስ እያለ የሚዘምርባት ሀገር እንዲሆን እንድትሆን እንፈልጋለን። የኛ ትግላችን ምኞታችን ይሄ ነው። ጥማታችን፣ ፍላጎታችን፣ መሻታችን ይሄ ነው። ጻድቅ የለም ከኢየሱስ ውጭ፣ አንድም ጻድቅ፣ አንድም ነቢይ የለም፣ አንድም ሐዋርያ የለም። ይህን ብለን ስንናገር የሚያድን ማለታችን ነው፣ የሚያጸድቅ ማለታችን ነው። እና ይህንን ስም የገፋች ሀገር ልትመለስ ያስፈልጋታል። ከላይ እስከታች ኢየሱስ፣ ከታች ወደ ላይ ኢየሱስ፣ ከአንድ ቀን እስከ 30 ኢየሱስ፣ ከ30 እስከ አንድ ቀን ኢየሱስ። በቃ ምንም ሌላ እኮ ያስፈልገው። ይቀላል እኮ አንተ ስሙ ሲጠራ ራሱ ይሄ ሟርተኛው ሁሉ እያበደ ይሄዳል፣ ልጥሎ ይሄዳል። ይሄ ቆሻሻ አይደለች፣ አሁን ምድር ቆሻሻለች። ወንጌል ሲሰበክ እኮ ትጸዳለች ምድሪቱ ራሱ፣ አየሩ ይፈወሳል። ይሄ ወጥሮ ያዘው አየሩን ወጥሮ ያዘ ጠንቋይ ሁሉ ሲለቅ ሲሄድ የሚገርም ነገር ንጹህ አየር ነው የሚመጣው። ስለዚህ የትውልድ አይምሮ ይሰለጥናል፣ የትውልድ አይምሮ ይባረካል፣ የትውልድ ልብ በቅንነት በእግዚአብሔርን በመፍራት ይሞላል። እና ወንጌል በነፍስ ብቻ አይደለም በስጋም ይባረካል። እና ይሄ መንግስታት ባለስልጣናት ሁሉ ሊሰሙት ይኸውላችሁ፣ ስልጣን ሀገር አይቀይርም፣ ኢየሱስ ብቻ ግን ይቀይራል። የሚቀይር ኢየሱስ ነው። ይኸውላችሁ የፈለገ ህገ መንግስት ቢረቅ ጥሩ ነው፣ መተዳደሪያ ነው፣ ለሀገር ለትውልድ ይበቃል፣ ለአመፀኛ ይጠቅማል። ሀገርን ግን ከነ ሙሉ ክብሯ ሊያስቀጥል የሚችል ግን ወንጌል ነው። ስለዚህ ወንጌል ለኢትዮጵያ ያስፈልጋታል ስንል በምክንያት ነው። ተሐድሶ የሚጮኸው የሚያነባው የሚጸለየው እንደዚህ ሳያሳልስ ቀንና ትውልድ የሚያዳርስበት ምክንያት ምድራችን በወንጌል በኢየሱስ እንድትፈወስ ነው። እኛም አብረን ከትውልዳችን ጋር ኢየሱስን ማምለክ ነው የምንፈልገው። ተነጣጥለን ተፈታትለን መኖር አልፈልግም። ከቤተሰብ የተለየንበት ከሀገር የተሰደድንበት ወንጌል ስለሆነ ይሄንን ወንጌል እሱ ተመልሶ እስኪመጣ ድረስ እንናገራለን። ትውልድ ይድናል፣ ሀገር ትለወጣለች፣ መንግስታት በወንጌል ያምናሉ፣ ባለስልጣናት ወደ ኢየሱስ ይመጣሉ። ከላይ እስከታች ማዕረግ የለ ስልጣን ያለ በአንድ ኢየሱስ ይከበራል። ጌታ የተባረከ ይሁን። ስለዚህ ትውልዳችን ይህንን መስማት አለበት። ቤተ ክርስቲያናችንም ይህንን አውቃ ሰምታ ወደ እውነት እንድትመጣ እንፈልጋለን። ምኞታችን፣ ጸሎታችን ይሄ ነው። እኛ ሀገር አፍራሽ ሳይሆን ገንቢዎች ነን። በደንብ ነው የምንናገረው፣ ገንቢ ነን እኛ። ስለዚህ መስማት አለበት ሰው፣ ገንቢዎች ነን በደንብ። የትውልድን አይምሮ መስራት ማለት ቀላል አይደለም፣ ድልድይ እንደ መስራት አይደለም። ስለዚህ እኛ በሀገር ላይ ትውልድ እንዲፈወስ ትክክለኛ አስተሳሰብ እንዲኖረው ለሀገር የፍቅር ልብ እንዲኖረው የምንሰራ ሰዎች ነን። እግዚአብሔር ደግሞ በሀገራችን ይከብራል። ጻድቅ የሚባል ነገር የለም፣ ኢየሱስ ነው ጻድቅ። እና በሕግና በነቢያት የተመሰከረለት ያለ ሕግ የተገለጠው ኢየሱስ ነው ጽድቃችን። ስለዚህ ኢየሱስ ጽድቃችን ነው፣ ሕይወታችን ነው፣ ሰላማችን ነው፣ እረፍታችን ነው፣ መጽናኛ ኢየሱስ ነው። ከሐዘን ከመከራ ከሰቆቃው ከስደት የሚያጽናና ኢየሱስ እንጂ ጊዮርጊስ አይደለም። ስለዚህ አውጡና ኢየሱስን ጊዮርጊስን አስወጡና ኢየሱስን አስገቡ፣ ታኩት ኢየሱስን። ስለዚህ በሀገራችን ኢየሱስ ይክበር እንላለን፣ ደግሞም ይከብራል። ጌታ ኢየሱስ ለዘላለም ያድናል። ይህን መልእክት የምትሰሙ የምታዳምጡ ሰዎች ሁሉ ሸር በማድረግ
አገልግሎታችን ጋር አብራችሁ አጋር በመሆን ስለምታገለግሉ እግዚአብሔር እናመሰግናለን። ጸጋ እግዚአብሔር ይብዛ ብዬ በዚህ ልጨርስ። እግዚአብሔር የተባረከ ይሁን። የእግዚአብሔር ቃል እንዲህ ይላል፣ እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ይላል። ክብር ለኢየሱስ ይሁን። ከሙታን በኩር ነው፣ የቤተ ክርስቲያን ራስ ነው። ሃሌሉያ። ስለዚህ ጊዮርጊስ የቤተ ክርስቲያን ራስ አይደለም። ጊዮርጊስ ቤተ ክርስቲያንን አይወክላትም። አንደኛ ለምንድን ነው እንደዚህ ያልነው? ጊዮርጊስን ክርስትናውን ያጠናው አካል የለም። ጊዮርጊስ የሚባለው ሰውዬ በዓለም ዙሪያ ታሪኩ ሊኖር ይችላል። በክርስትና ጉዳይ ግን ምናልባትም ቅድም እንዳነሳናቸው አባቶች ተጽፎ ያን ያክል የገነነ ታሪክ ካለው ተጽፎ እናገኘው ነበር። የለም። ክርስቲያን ነው የሚል መጽሐፍ አላገኘው እስካሁን ጊዮርጊስ የሚባለው ሰውዬ ማለት ነው። ስለዚህ ለኢትዮጵያ ኦርቶዶክስ ምዕመናንና ሊቃውንተ ቤተ ክርስቲያን እስከ አባቶች ድረስ በጣም ይሄ መልእክት እንዲደርሳችሁ በድጋሚ እያሳሰብነን፣ በተለይም ደግሞ ከውጭ ከሚመጡ ጫናዎች፣ ሃይማኖትን ሰበብ አድርገው ከሚመጡ ግብፅ ከሚመጡ ከግብፅ ላይ አሁንም በስውር እየተላኩ ካሉ መንፈሳዊ ከሚመስሉ ነገሮች እንድትጠበቁ በጌታ ፍቅር እናሳስባችኋል። ይሄ ለቤተ ክርስቲያንም ለሀገርም ለትውልድም አይጠቅም። እነሱ ሴራቸው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አሁንም እግዚአብሔር ምንም እንኳ ነገሮቿ በተለያዩ መጽሐፍት በስህተት ትምህርቶች የተሞሉ ቢሆኑም ነገር ግን እየጠበቃት ነው። እጇን እስክትሰጠው ድረስ ልጁን እስክትቀበልለት ድረስ እግዚአብሔር እየጠበቃት ነው። እነሱ ደግሞ የጌታን የእግዚአብሔርን ልጅ ኢየሱስን እንዳትቀበል በተለያዩ ስህተቶች ጥረት እያደረጉ ነው። ስለዚህ ከዚህ ከውጭ ወረራ ነፃ መውጣት አለባት። እኔ በጣም ይገርመኛል። የውጭ ሃይማኖት የሚሉት ወንጌላውያንን ነው። የውጭ ሃይማኖት ከወንጌል አሁን እኛንም ከእንትን የተቀበልነው ነው የሚመስላቸው። እኛ እኮ እዛው ነው ያደግነው፣ እዛው ነው የበራልን እኮ፣ እዛው ነው የተገለጠልን። ያነበብነው እኮ እዛ ያለውን 81ዱን መጽሐፍ ነው። ምንም ሌላ ምንም አላመጣንም። አንተ ራስህ አንተርሰህ ተኝተህ ተንተርሰህ ተኝተህ መጫት ማናት ወላድ ስትወልድ ትራስ አድርጊው እያልክ እየሰጠህ ካላነበብከው አላነበብኩትም ነው እንጂ የሚባል አንብቤው ተገልጦልኝ ጌታ ኢየሱስ ክርስቶስን አምኜ ስቀበለው አይ የውጭ የመጣ ነው ልትለይ አያስፈልግም። እዛው ከአንተ ራስከው መጽሐፍ ላይ ሂድና ዮሐንስ ወንጌል ምዕራፍ 3 አንብብ። ዮሐንስ 1 አንብብ። ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይላል። ይሄ የውጭ አይደለም፣ እዛው ውስጥህ ላይ ነው ያነበብኩት። እኔም ቤት ከነበረው ከአባቴ ቤት ከነበረው መጽሐፍ ቅዱስ ነው እምነትን ያገኘሁት። ሌላው አምልኮ የሚገባው እግዚአብሔር ብቻ ነው። ቅድም እንደተባለ እግዚአብሔር ብቻ ነው። ምንም ሌላ አምላክ አይኑርህ ተብሎ ተጽፏል። ለራስህ አምላክ አትቅረጽ። ለምሳሌ ቅድም ያነሳነው ሰማዕትነትን ስትሾም ቤተ ክርስቲያን ባለሙሉ ስልጣን ናት። ጻድቃንን ስትሾም ባለሙሉ ስልጣን ናት። መላእክትን አለቃት ስልጣናት አድርጋ ስትሾም እነ ሩፋኤልን፣ እነ ፋኑኤል፣ እነ ሳቁኤል፣ እነ ራጉኤል የሚባሉትን መጽሐፍ ቅዱስ የማያውቃቸውን ስትሾም ባለስልጣን ናት። እግዚአብሔር ስማቸውን አያውቀውም ወይ? እኔን መላእክት ከመጽሐፍ ቅዱስ ያላሰፈራቸው እና ባለሙሉ ስልጣን ናት እንደ እግዚአብሔር ማለት ነው። ማን እንደኔ በምንም ታምር ይሄንን የምታዳምጡን ሰዎች ይሄ ውሸት እንደሆነ እንድትረዱና ወደ እግዚአብሔር ዘወር እንድትሉ እናሳስባችኋለን። ናና ጊዮርጊስ አሁን መርጌታ መላክ ሲያነቡት የነበረው ናና እንዲሁ እናንተ ራስ ቅል ምናምን አለው አላ የለም እኮ አሁን እኮ ዘመኑን እስኪያስቡት እንዴ ይህ ሰውዬ ነበረ የሚባለው ቅድም ካነበብነው እንኳ ተነስተን ስና ራስም አይኖርም እኮ ምን ይኖራል? ያፈር እኮ በላው በቃ የለም። ነፍሱ ደግሞ የት እንዳረፈች አይታወቅም። ማረጋገጫ የለማ። እንደነ ድንግል ማርያም እኮ አመነ አይባልም እኮ አልተባለም። ያመነች ብፅዕት የተባለች እሷ የት እንዳለች እናውቃለን። ለሙታ ወደ ሙታን ና ብሎት ማንን ነው የሚጠራው ስንል ሙት ጠሪ ይባላል። ይሄ መናፍስት ጠሪ
ስለዚህ የለም አይመጣም። የሚመጣው እንዲሁ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል የተባለው ሙሽራይቱና መንፈሱ ና የሚሉት ኢየሱስ ብቻ። ስለዚህ ወገኖቼ ይህን ሁሉ ነገር ስናወጣ ከጥላቻ አይደለም። ቤተ ክርስቲያናችን ወድቃለች። ትነሳ ነው ትታደስም። ህዝባችን በተለያየ ባህል በመጥፎ ባህል ውስጥ ወድቋል። ትውልዱ ያለ እግዚአብሔር እውቀት ሆኗል። ጨለማ ውስጥ ነው ያለው። ስለዚህ ወደ ብርሃን ይምጣ እያልን ጥሪ እያቀረብን ወገኖቻችን፣ እግዚአብሔር አምላክ የተባረከ ይሁን። የዛሬውን ፕሮግራማችንን በዚህ መልኩ ስንቋጭ፣ እናንተ ግን ይህንን የምትሰሙ ሰዎች ይህ ትምህርት ስህተቱም እውነቱም የተጋለጠው በአባቶች የተነገረው ለብዙዎች እንዲደርስና ብዙዎች ወደ ጌታ ወደ ኢየሱስ ክርስቶስ ዘወር እንዲሉ ላይክና ሼር በማድረግ እንድታዳምጡ እያሳሰብን በሌላ ጊዜ በሌላ ታሪክ በሌላ ትምህርት ወደ እናንተ እንመጣለን። በአፍላገ ሕይወት ሚዲያ ማለት ነው። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። የዛሬውን ፕሮግራማችን ጨርሰናል። ደግሞም በሚቀጥለው ስንመጣ ደስ የሚልና አንዳንዶቹን የሚቆረቁር ትምህርት ይዘን እንመጣለን። ጌታ ይባርካችሁ። ወስብሐት ለእግዚአብሔር።